እንዴ እኔ ልሰጥሽ አይደለም የመጣሁት ላስተምርሽ ነው የመጣሁት። ተከታይ ወሩና አያገባኝም። እዚህ ጋር የለም ሰውዬው በብልግና እዚህ ጋር ይሄ ካናዳ ሆምለስ እዚህ የለም። ይሄ ካናዳ ሆምለስ ጠንባታም እንዳንቺ አይነት ሆምለስ አንቺ እኮ የአዶናይ አያት ነው የምታኪው። ትልቅ ሴትዮ ነው። አየሽ እዚህ ጋር ይሄ ካናዳ ሆምለስ አንቺ የምታመልኪው የካናዳ ሆምለስ እዚህ የለም። ለርግሽ ነው የሰማሽውን አትክፈችብኝ። ጎዳና ተዳዳሪ አልነበርሽ? ብላሽ አርጌ ኦኬ። እና አንቺ ግን ኢትዮጵያ ውስጥ ነበር ጎዳና ተዳዳሪ ያለሽው። ጠንባታ መግላ ከኔ ጋር ታውሪ ጀዝባ ያማታል። እንዴ ባለጌ ያሳደገሽ እንዴ ከየት አባቷ ነው የምትጅብኝ? ሄጂ አናዶና የምትይው ሴጋ የምትይውን ሴጋሽን ተከታይ ምን አገባሽ? እንዴ መግላም ሸታታ አባትሽ ባለጌ የገማፍሽን እዚህ ጋር የምትሸትፈችብኝ ሄጂ ይዛ መጀመሪያ ታስመስላለች። አሮጊትነትሽን ደግሞ እዚህ አይደለም ልጅ አንቺ እድሜሽን ጨርሰሻል። እኔ ሴጋ አልከተልም። ሄጂ እዚህ ጋር ሴጋው የለም። እዚህ ምን አርግሽኛለሽ? እኔ ያማታል እንዴ በሽተኛ ጥንባያ አይሞቱልሽ እና አንቺ የሚሞትልሽ ወጣት የለም። አንቺ ጥንባታ ምን አገባሽ? ለትግራይ ምን አገባሽ? ሸታታ መግላ ሄጂ አሮናይ ጋር ሄጂ ምን አገባኝ እኔ እዚህ ጋር ተደምጥሪ እንደው ቆሮ እንዴ ዶንቆሮ ሸታታ የገማፍሽን እዚህ ጋር መተሻትፈችብኝ አትበይብኝ። ስታስጠላም በፈጣሪ መግላ አንቺ እዚህ ጋር መተሽ አዳናይ ትለኛለች እንዴ ምን አገባኝ ትላለች። ጥንባታ ማህያ ምን አባሽ አገባሽ? ለትግራዋይ ትግራዋይ የሚያገባው ትግራዋይ ብቻ እንዳንቺ አይነት መግላ ማህያ ሸታታ የገማፍሽን እዚህ ጋር መተሻትፈችብኝ ምን ላድርግሽ እንዴ ምን ላድርግሽ? በአሻራሽ የምትፈርሚ ምንም ላድርግሽ አልችልም እኔ ምንም ልረዳሻችን ስለቻለ የገማፍሽን አጥፈሽ ሂጂ። እዚህ የለም ሴጋው እዚህ የለም። የለም ሂጂ ተከታዩ ወጣት ያማታልብሽ ማሃይም ሴጋው የለም እዚህ የለም። ሂጂ ተከታዩ የሴጋ መምህርሽን እዚህ የለም። እኔ ምን ላድርግሽ? ከዚህ በኋላ ጦርነት ነገር ብሎት እቺ ሴትዮ አንቺ ትሞቻለሽ። ሴጋ አባትሽ አስተማሪ አባትሽ የለም እዚህ ሂጂ። ባለጌ አባትሽ ነው ያስተማረሽ። ጥንባታም ግብረ ሰዶም አንቺ ሌዝቢያን ምን ትሰሪያለሽ እዚህ? እሱ እኮ የሚያስተምረው የሚያስተምረው 666 ነው። እኛ ደግሞ እሱን አንቀበልም። ባለጌ አሮጊት ሂጂ እሱ ጋር ፊትሽን አስወጥሪ መጀመሪያ እዚህ መጥተሽ ከመነጋገርሽ በፊት ምን ላድርግሽ? እኔ ሌዝቢያን አይደለሁኝም። እኔ ሌዝቢያን ጌይ እኔ አላበረታታም። ሂጂ ሴጋው ጋር ተከታዩ እኔ ምን አገባኝ? አያገባኝም። ጥንባታም ሸታታ ሽማግሌ እስቲ ሴት ሆነሽ በመልክሽ ነይ መግላ ቆሻሻ እዚህ ጋር መጥተሽ አዶናይ ትለኛለች። ሂጂ ሂጂ እሱ ጋር እኔ ሴጋ አልከተልም። እኔ 666 አልከተልም። እኔ ጌይ አልከተልም። እኔ ሌዝቢያን አልከተልም። ሂጂ ወጣቶች እንዲሞቱ የምታበረታች ቆሻሻ ምን አባሽ አገባሽ? ትግራይ ሀገር ናት። አሁን ገና ቀጥልት ያለሽ እነ ሴጋው ደግሞ ትግራይ አይገቡም። አንቺ ጥንባታም ኦልሬዲ አባረናቸዋል። እንዲህ ነን ተጋሩ መግላ ጥንባሮጊት እዚህ ጋር መጥተሽ ከልጅሽ ከተወረልሽ እንዴ ከልጆች ከዚህ ጋር መጥተሽ አዶናይ ትለኛለች። ምን አባሽ አገባኝ? ስራ አዶናይ ነኝ ትልቅ ሴትዮ አህያ እንዴ ከልጆች ጋር ወርልሽ ተነጋገርሽ ነኝ እኔ ጥንባታም እንጂ ሂጂ እዛው ቁረቢ ሴትዮ እንዴ አዶናይ ራሱ ልጅሽ ነው እኮ ሴጋው ልጅሽ ነው። አንዴ ይሰማል ሰንተራ ነበር። ቆይ ስድድብ ጀመራችሁ። አንዴ ቆይ ጋይስ አንዴ በሰላም እናውራና ሳምራዊት የምትዩን ጨርሽና ከዛ ሌሎቻችሁ ጋር እንሄዳለን። ሳምራዊት ቆይ ልጨርሳው። እሷ ናት መሀል ላይ የገባችብን። ይሄ ባይዘው ይሄ ሴንሲቲቭ ጉዳይ ያው እኛ አድ የተደረግን ዋናው እንትኖቹ እኮ የትግራይ ልጆች ናቸው። ባይዘው አጀንዳው ራሱ አያገባችሁም ይሉቹ እነሱ አያገባችሁም ይላሉ። ግማሾቹ ደግሞ ኑና ድምፁን ይላሉ። እኛ ግራ ገብቶናል። በዚህ መካከል ድምፅ ልትሆኑ ያኔ ከሻቢያ ጋር መተናቴን ገድለ ነው ድምፅ የምትሆነኝ? አዩ ሲሪየስሊ እኔ ላይ ፖለቲካ ልሰሩ ምናምን አያገባችሁም። ባይዘው እየነገርኳችሁ ነው። የምትሰሙ ከሆነ ትግራይ አገር እየሆነች ስለሆነ ሁሉም ትግራዋይ 12ኛ ክፍል ሲጨርስ አገራዊ ግዴታው ይወጣል። ኦኬ ይሄንን እንደ ህግ ጸድቋል። ትግራይ ውስጥ ምን ልታመጡ ነው? ተንጫጩ። እኔ ምን አገባኝ ብትጫጩ? እኔ እቺ ቆሻሻ አዶናይ ምናምን ብላ መታ ነው እንጂ ምን አባሽ አገባሽ? እኔ ዘቅዝቄ እንደዚህ በረቀው ምን አገባሽ? አንቺ ማነሽ በማያገባሽ የምትገቢው ጅልጥ ዛሬ አገባሽ የምትገቢ አንቺ ይዳውራበት በማያገባሽ ምን አባሽ አገባሽ? ሽማግሌ ጀዝባቤ የት የነበረች ናት ቆሻሻ ማማይረፉ። እኔ እርሱን አሳደብ አልፈልግም። እኔ ከሚ ትልልቅ ከዚህ በላይ ነው የምትቀጥል ጥንባታ ስለተገኘ አገባሽ
አልዋሽም። እሸታታ ሂጂ አሩን አይጋ እርሶ ለምን አይከበሩም? እማማ ይራስ የለም ሂጂ ሴጋን ተከተዩ ለዚያን አይደለም እኔ ጌ አይደለም እኔ አሁን ይኸውላችሁ እማማ ሰላም ይከበሩ ይረበሽች እኮ ነው። እኔ ላውራበት ልጨርስ ምን ነው ከሷ በኋላ እንኑታ። እኔ አሁን ይኸውልሽ እኛ አሁን ግራ ይገባል። እንግዲህ ሁሉም ሰዎች እኔ ነገርኩ እኔ ያፈሳ ምናምን ምትል ተውና እያልኩ ነው። 12ኛ ክፍል የጨረሰ ሁሉ ትግራይ ውስጥ ህግ ጸድቋል። አገራዊ ግዴታው ነው። ኦኬ ሰው መዝመት አለበት። ሰው ሳይወድ በግዱ መዝመት አይደለም ስልጠና ወስዶ ይቀመጣል። ትግራይ የሆነ ነገር ቢፈጠር ይወጣል አልኩ። ይሄንን ከዚህ በኋላ ሁሉም ቆይ ልንገርህ አንዴ መጀመሪያ ባይዘው እዚህ ጋር መታችሁ የምትንጫጩ ሁላችሁ አሜሪካን ሀገር እንኳን ሌላ ተውት፣ ዩሮፕም አሜሪካም እንደዛ ነው ህጋቸው። እዚህ ጋር መተሽ ለኔ ልታስተምሪ እንዳታስቢ። አሜሪካን ባይዘው ሁሉም ከ18 ዓመት በኋላ ሰልጥኖ ነው የሚቀመጠው። ያን የሆነ አሜሪካ የሆነ ነገር ቢመጣ ከየቤትሽ ተንኳክተሽ ነው የምትወጪ። ስለዚህ እዚህ ጋር መጣሽ እኛኝ ስለ ትግራይ ምናምን ልታወሪ አያገባሽም። ትግራይ ሀገር ናት እያልኩሽ ነው። ከዚህ በኋላ ትግራይ ላይ ለትግራይ ሀገርነት ነው ማለት ነው የምትታገሉት። ቆይ ህዋት ሀገር ወራለች አሰማ ነገር የለም። ኧረ ትክክል ሰብረኝ። በቃ ትግራይ አብሮ ማድረግ ነው የምንታገለው። ወደ ቅጠላ ቆይ ላውራ ነኝ አንዴ። ስለዚህ አንድ አዲስ ህግ ወጥቷል ትግራይ ውስጥ። አሬ ወይኔ ማለት ነው እንዴ ጋይስ 12ኛ ክፍል ሁሉንም ሲጨርስ መጀመሪያ አገራዊ ግዴታ ስልጠና ነው የሚወስደው። ስልጠና ወስዶ 6 ወር ቤት ይመለሳል። ትግራይ ውስጥ የሆነ ነገር ኮሽታ ሲፈጠር ያወጣት አገሩን ለመከላከል ይወጣል ማለት ነው። ግልጽ ሆናላችሁ? ክሊር ሆናላችሁ አይደለ? ይሄንን ህግ ጸድቋል ትግራይ ውስጥ ባይዘው ወይ ታዲያ ትግራይ ሀገር ባትሆን ለምን ብልጽግና ያስተዳድራት? ለምን የደብረጽዮን እኔ መለስኩት የፈለኩትን ቁጭ ማረግበት ነው። በቃ የታገልኩትም ለዚህ ነው። ማንንም መጡ መጅገር ላይ እንዲጥልብኝ አይደለም የታገልኩት። ኦኬ ያኔ እንኳን ብልጽግና አማራ ይዞ ፋኖ ይዞ የክልል የሁሉም ክልሎች መከላከያ ይዞ መጥቶ ልዩ ኃይል ይዞ መጥቶ ኤርትራ እንደ ሀገር ይዞ መጥቶ እንኳን ያኔ እንኳን እንደዛ አድርጎ እንኳን ትግራይ ማስተዳደር አልቻለም። አይደለም አሁን ፋኖ የራሱ እየታገለ ነው። ኦላ የምትሉት ሌላ አለ። ኤርትራ አብይ አህመድን ትፈልገዋለች እንጂ እሱን አትተባበርም። ስለዚህ አይደለም አሁን ያኔ እንኳን ተጋሩን ማሸነፍ አልቻለም። ይሄ ኮተት ማለት ነው። ሶማልን ጋብዞ ኤርትራን ጋብዞ የክልሎቹን ልዩ ኃይል በሙሉ አምጥቶ 110 ሚሊዮን ህዝብ አዝምቶ እንኳን ምንም ማምጣት አልቻለም። አይደለም እነሴ ጋር ይሄን ገዝቶ አይደለም ይሄ ካናዳ ሆምለስ አምጥቶ የሀገር ግንባታ እያለ ኢትዮጵያ ለመጎብኘት ብር የሚያፈሰው ይሄ ጀዝባ አይደለም እሱ ያኔ እንኳን ምንም ማድረግ አልቻለም። ትግራይ ውስጥ ባይዘው ወይ ትግራይ ውስጥ እንደሌሎች ክልሎች አይደለችም ትግራይ ለነፃነቱ አንድ ሰው እስከሚቀር ድረስ የሚታገል ወጣት ነው። ወጣትም ኦኬ እኔ በኢህአዴግ ጊዜ ነው የተወለድኩት። እኔ የኔ እናት አባቶች እንዳሉ አጎቶች ታጋዮች ናቸው። ደሜ ውስጥ ስላለ ማለት ነው። ስለዚህ ትግራይን ስትነኩ ጊዜ ኦኬ ያኔ እንኳን አርጋችሁ እንኳን ትግራይን አልቻላችሁም። አሁን አብይ አህመድ አሁን የሚያለቅሰው እና አዶና የሚልቀው በቃ አማጣ በቃ የለውም። ይሄ ሁሉ ነገሩ አርጎ ጨርሷል። ኢትዮጵያ ውስጥ እኮ ስንት ቢሊዮን ዶላር እንዳለባት ታውቃላችሁ አይደለ? ምን ያህል መቀመቅ እንደወረደች ሀገር። ስለዚህ ኢትዮጵያ የምትመራ በእንደዚህ አይነት ቲክታከር ናት። ኢትዮጵያ ባለፈው በነበረ ፈረንሳይ ላይ በነበረ ግሩፕ 7 G7 ላይ መለስ እያለ የሚካፈልበትን ፈረንሳይ እንዳንተ አይነት ጆኖሳይደር ሀገር እንድትመጣ አልፈልግም ብላ ከልክለዋለች። ሳሪስ ሄዶ ነበር ያው ከጎዳና ተዳዳሪዎች ጋር ቁጭ ብሎ የነበረ ሰውየው አብይ አህመድን ማለት ነው። ስለዚህ በዲፕሎማሲ የወደቀች ሀገር፣ በኢኮኖሚ የወደቀች ሀገር ኦኬ ምንም የሌላትን ሀገር አሁን መጥ በእናዶና የሚሰራ ፖለቲካ ትግራይ ውስጥ አይሰራም። አገር ግንባታ ያርግ የገጻ ግንባታ ያርግ ዩቲዩበርን የገዛ የመጣ ኢትዮጵያ የምትገነባ ኢትዮጵያ ያለችም ኦልሬዲ ፈረሰች። ትግራዋይን ስትነኩ ጊዜ የትግራይን ምሰሶ ትግራይ የኢትዮጵያ ምሰሶ ናት። ያን የትግራይን ህዝብ ያታላቅ ህዝብ ስትነኩ ጊዜ ፈረሰች። 4 ነጥብ። አሁን ጽምዶም መጥቷል፣ ሌላም መጥቷል። ገና ከዚህ በላይ ታያላችሁ። ገና 4 ኪሎ ያለ መንግስት መፈንቅለ መንግስት ይካሄድበታል በቅርብ ጊዜ ታያላችሁ። ኦኬ በቅርብ ጊዜ ማለት ነው። ለዛ ነው የምታለቅሱት። ኑኑ እስቲ ታውራና ኑኑ እህታችን እንዴት ታየሽው? አዶናይ ጩሁልን የኢትዮጵያ ህዝብ እሱ ብቻ አይደለም፣ በጣም ብዙ ዜድ የምትባለው እህታችን ልክሽን ነግርሽ ነበር፣ ግን ፈርጥጠሽ ሄድሽ። ችግር የለም። ይሄ ሁላ ሰው እንዳለ ሁሉም ትግራዋይ ጩሁልን እያለን ያሉና አንቺ እንዳንድ ኢትዮጵያዊ እንዴት ታይዋለሽ ይሄን ነገር?
እንደ ሁሉም አድርጌ ከምናገር ለሁለቱ ለጎይቶምና ለሳምራዊት ልናገር። ምክንያቱም ሌሎቹን ስለማይወክል እዚህ መጥተው ስለተናገሩት ሰዎች ብቻ ልናገር፣ ስለሌሎቹ አይደለም የምናገረው። ጎይቶም የምትባል ሰው ግን እሷን ብትሆን ራሳቸውን ችለው ውጭ ሀገር እየኖሩ የፈለጉትን በልተው የፈለጉትን ጠጥተው እየኖሩ እያለ እነዚህ ወጣት ልጆች እንደዚህ በአደባባይ እናቶች ድንጋይ ይዘው ወጥተው የትኛዋ እናት ሀበሻ እናት ናት ድንጋይ ይዘው አፍህን ያዝ። አንተ ሚውት አድርግ አንተ እንዴ ቀደም እሷ ስትረገጥ ዝም ብለህ ሰምተህ ስትናገር ነው እንደምትናገረው። ልሰድብህ አይደለም ላስተምርህ ነው። ዝም ብለህ ነበር እንዳንተ ባለጌ ቀደም እሷ ስትሰደብ እንደ ሳምራዊት ስዳደግ አይደለሁም። ይጂ ኑኑ ተናገሪ። አጼ ዘርዓ ያዕቆብ አስገባው ፓስተር ይወዳ ዜድ ሳምራዊት አፍህን ያዝ። አንተ ሻቢያ ዝም በል ብያለሁ። ዝም በል አንተ ዝም በል እንዴ ሚውት አድርግ ተብለሃል አይደል? እሷ ትጨርስና ከዛ ትገባለህ። ሻቢያ ምን አገባ በኢትዮጵያ ጉዳይ? ኑኑ ቀጥይ አንቺ። አጼ ዘርዓ ያዕቆብን አስገባው ፓስተር ይወዳ ሻቢያ የምትለው አንተ ዝጋ። ማነው ሻቢያ? ሚውት አድርግ እባክህ። ማነው ሻቢያ? አንተ ሚውት አድርግ። አንተ ሚውት አድርግ። ሚውት አድርግ። ሀሳቡን እስከምጨርስ ሚውት አድርግ። ሚውት አድርግ። ሻቢያ አትበለኝ። ሚውት አድርግ። ሚውት አድርግ። ወንድም ልጅ ሚውት አድርግ። በሪ ሚውት አድርግ። ያዝ አይላ ማዳዳ ይዛዝ ኑ ቀጥ አንቺ ተራ ነው። ቀጥይ ኑኑ ቀጥይ። አጼ ዘርዓ ያዕቆብን አስገባው ፓስተር ይወዳ እየሰማኝ ከሆነ ቴንክ ዩ። ጎይቶም ግባና አዶናይን ምን እንደተናገረ ጠንቅቀህ አዳምጠው እስከ መጨረሻ የሚለውን ነገር ስማው። ልጁ እያለ ያለው እዚህ ጋር ፎቶ የተለጠፈው ልጁ እያለ ያለው ለምን ወጣቶች ይሞታሉ? እንደኔ ራዕይ ያላቸው ማደግ የሚፈልጉ ደግሞ ማንም ሰው ያውቃል የትግራይን ወጣት የሚያህል ራዕይ የለውም። እሱም ቪዲዮ ላይ ተናግሮታል። በጣም አላማ ያላቸው ማደግ የሚፈልጉ መስራት የሚፈልጉ መለወጥ የሚፈልጉ ብሎም ደግሞ የሚችሉ ልጆች ናቸው እያለቁ ያሉት። ስንት አካለ ገደሉ አለ። ይሄ አንተ ምን ተጠቀምክበት? ጎይቶም አንተ ውጭ ሀገር ሆነ ይሄ መጣ አሜሪካ መጣ እንዲህ መጣ እያልክ የምታወራለት ልጅ ተነስቶ ያንተ ልጅ የሚያህል ልጅ ነው ወጣት አይሙት እያለ ያለው። አንተ በዚህ እድሜ አይሙቱ ወጣቶች ማለት በሚገባህ ጊዜ እሱ ነው እያለልህ ያለው። አንተ እርግጠኛ ነኝ አገርህ ገብተህ አታውቅም። ሳምራዊት እየሰማሽኝ ነው? አንቺ ሜካፕ ቁጭ ብለሽ ስትቀቢ በልታ ማድረግ ማትችል አንዲት ህፃን ልጅ አለች። አስቢበት፣ ጭንቅላትሽን አሰሪው። ሁሉንም ለማለት ፈልጌ አይደለም። አንቺ ሲጀምር በትግርኛም የምታወሪ አትመስልኝም፣ ትግራዊትም አትመስልኝም። ከሆነ ነገር ተደቀለሽ የመጣሽ ነሽ። አንተ ጎይቶም ግን ትልቅ ሰው ነህ። እንዴት ወጣት ይሙት ብለህ ታስባለህ? ጭንቅላትህን አሰራው። እኔ ከዚህ በላይ ማለት አልፈልግም። የዛን ያህልም መሳደብም መነጋገርም አልፈልግም። ግን ሁላችሁም ጭንቅላታችሁን አሰሩ። ለምንድነው ልጆች የሚሞቱት? ለምንድነው ወጣቶች የሚሞቱት? ለምንድነው እናቶች ያለ ጧሪ ቀባሪ የሚቀሩት? በቅርብ ቀን ያየነው ረሃብ ነው አይደለ? እንደዛ ደምን ባስናለቅስበት የነበረ ረሃብ ነው። አሁንም ድጋሚ እናልቅስ እንዴ? ቁጭ ብሎ ማልቀስ እኮ እየቀለለ ነው። ነገ ጠዋት ደግሞ በየቤታችን ሊመጣ ነው። ጎይቶም አንተ ቤተሰብ አልሞተብህም እንዴ? አንቺ ሳምራዊትስ ብትሆኚ ትግራዊት ከሆንሽ ቤትሽ ልጆችሽ አልሞቱብሽም? ዘመዶችሽ አልሞቱብሽም? እውነተኛ አንቺ ትግራዊት ከሆንሽ ጎረቤት አልሞተም? ዘመድ አልሞተም? በሽተኛ የሆኑ ልጆች የሉም? በድንጋጤ ውስጥ ያሉ ልጆች የሉም? እንዴት እስከ መቼ ነው እንደዚህ አይነት አስተሳሰብ የሚኖራችሁ? እስከ መቼ ነው በዚህ ሁኔታ ውስጥ የምትቆዩት ያላችሁት? ጎይቶም ንቃ። በቃ አንተ አንድ እግርህ ጉድጓድ ገብቷል። ትልቅ ሰው ነህ፣ አርጅተሃል። እስኪ ለልጆቹ ምን እንደምታወርሳቸው አስብበት። ለምን እንደዚህ አይነት ነገር ውስጥ ትገባለህ እንዴ? በቃ ማለት የነበረባችሁ እናንተ ናችሁ። ይሄ ህፃን ልጅ አይደለም መጥቶ ዛሬ ጦርነት ይብቃን ማለት የነበረበት። ሳምራዊት ጊዜሽን ጠብቂ፣ ጊዜሽን ጠብቂ። ይከፍልሻል፣ ዋጋ ትከፍያለሽ። እንዲህ መተሽ ልጆቹን ወደ ጦርነት የምትነጂው ነገ ጧት ዋጋ ትከፊበታለሽ። እያንዳንዳችሁ ልጆች እንዲሄዱ፣ ልጆች እንዲዋጉ፣ እናቶች ቢያቅታቸው እኮ ነው። እናት እኮ ቢያቅታት ነው ድንጋይ ይዛ የወጣችው እንዴ? አታዩም እንዴ ቪዲዮውን? ለድራማ የሚሆን ለምን የሚሆን ምንም ይሁን ከየትኛው የሚምጣ ማንም ይፈሳቸው እነዚህ ልጆች መታፈስ ነበረባቸው፣ መሞት ነበረባቸው። አያሳዝኑ? እስከ መቼ ነው እንደዚህ አይነት ጦርነት ውስጥ የምትኖሩት? ዘበር ጉሄድ እንዴት አየው? እስቲ አንተም በዚሁ እንድትሄድበት የምፈልገው እኔ ላውራው አልኳት። አንዴ ከሱ በኋላ ትቀጥላለህ። ከሱ በኋላ ትቀጥላለህ። ጎይቶም አመን ዞይቶም አልኩ። ዘበር የትግራይ ልጆች ሁሉም የትግራይ ልጆች እየለመኑ ነው ያሉት። የኢትዮጵያ ማህበረሰብ አረ አድኑን ከዚህ ነገር እያሉ እየጠየቁኝ ያሉት እና ምን ማድረግ አለብን ብለህ ታስባለህ? እስቲ ሄድበት። በነገራችን ላይ አጼ ዘርዓ ያዕቆብ
እንደ ግለሰብ እኔ ክሬዲት ብሰጥ ዋና አማራዎችና የተወሰኑ ቲክቶክ ላይ ያላችሁ ልጆች የትግራይን ወጣት ስላነቃችሁት እናንተ መመስገን አለባችሁ። ሲሪየስሊ ነው የምልህ። በእኛ ዘመን ትግራይ ውስጥ ህወሓት አውሬነቷ ተገልጦ እናት ወጣ እንዲህ ስለተጋፈጠችው ይሄ ለእኛ ትልቅ ስኬት ነው። አንድ ወንበዴ የአድዋ ትግሬ ተገንጣይ አሁን መጣ አዶናይ ጮኸ ድምጽ ሁኑን ብሏል ብሎ የሚጮሁት እነዚህ ተገንጣዮች ናቸው። ካልተገነጠልም የሚሉ ናቸው። መቼም አይሳካልህም ነው ማለት አዶናይ ላይ ውርጅብኝ እሱን ካልቀጠቀጥ እስኩን ካልገደልኩ ምትል የአድዋ ወንበዴ አይሳካልህም። ኤዳን አርገን ነው የምንነግርህ። መቼም አይሳካም፣ አይሆንልህም። አዶናይ ወጣት ልጅ ነው። ጦርነት አልፈልግም ስላለ ይሁሉ እናንተ በጦርነት እንደምትኖሩ ስለምታውቁት ነው። የአድዋ ትግሬዎች የትግራይ እናት ወጣ ልጇን አዝላ አንተን በቃኝ ጦርነት አልፈልግም ስላለ ምንድነው ያበሸቃችሁ? በተለይ ሻቢያዎቹ ሻቢያ ሄዳ ሀገር ላይ መወጋት ይችላል። ቀደም የገባችሁ ልጅ በነገራችን ላይ ሻቢያ ናት። ጦርነተኛ ሀገር መብታችን እኮ ነው አናደርግም ማለት እንዴ? ጦርነት አንዋጋ ማለት መብቱ ነው። አንድ ወጣት ልጅ የተማረና በጣም ስልጡን የሆነ ልጅ አልዋጋም ጦርነት መጥፎ ነገር አይደለም፣ የናንተ የአድዋ ትግሬዎች ልጆች ቁጭ አርጋችሁ የመቀለ የእንደርታ ልጆችን ልታስበሉ ነው ማለቱ ምንድነው ጥፋቱ? ለአድዋ ስልጣን ለአድዋ ትግሬ ስልጣን የመቀለ ሰባ እንደርታ ልጅ ማለቅ የለበት። ለምንድን ነው የሚያልቀው? የራሱ ልጅ አዋጋ፣ የራሱ ልጅ አጋድል እንዴ? አዶናይና እነ ዜድ ተጋሩ የኢትዮጵያውያን ድምጽ ሁኑ ብለዋል። ቃል በቃል ላይ ተናገሩት። ድምጽ ሁኑን፣ እኛ በቃ ጦርነት አንፈልግም ብለዋል። የትግራይ እናት በተለይ ደግሞ የመቀለ ሰባ እንደርታ ወጣቶች እኛ ጦርነት አንፈልግም ብለው ሸሽተዋል። ግማሽ ሚሊዮን ይሆናል አዲስ አበባ የገባው። ሶማሌ ክልል፣ አፋር ክልል፣ አማራ ክልል፣ ኦሮሚያ ክልል እንዳለ ተበትኗል። ወጣቱ በቃ አልፈልግም ብሏል። ያልቻለው ባህር እየገባ በባህር እየሞተ ነው። በማን? በዚህ በቆሞ ቀር በሆነ በህወሓት በሚባለው ደመጣጭ ቡድን ምክንያት። ህወሓት የትግራይ ካንሰር ነው። ስሙኝ፣ ህወሓትን የምትደግፉ ሰዎች በተለይ ጎይቶም፣ አንተ ሻቢያ አውቃለሁ። እንደናንተ አይነቱ ወንበዴ ተገንጣይ፣ እንደናንተ አይነቱ ደመጣጭ፣ እንደናንተ አይነቱ ኋላ ቀር ይሄ አርቆ ማሰብ የማይችል ፍጹም መሀይም የሆነ ድርጅት መቼም ጦርነት አይጀምር። የትግራይ እንዴት ነው አንድ ሰው አዶናይ የሚያክል ሰው እኔ ጦርነት አልፈልግም በቃኝ ማለት ምን ማለት ነው? ምን ችግር አለው? ለምን ትበሳጫለህ? ለአንተ ለመገንጠል ሱስህ ወጣት ማለቅ አለበት? አያልቅም። የራስህ ልጅ ወስዳ አዋጋ። አንተ ሄደህ ተዋጋ። አንተ እዛ ቆመህ ይራበህ እስቲ። እንዴት አድርገህ ነው የምትዋጋው? ጄኖሳይድ ይሉናል። ጆሮአችን ያደነቆሩናል። እንዴ ምግበይና ደብረጽዮንና ማነው ፈትለወርቅ ገብረእግዚአብሔር ወጣ ግን ጄኖሳይድ አልተደረገብንም ስትል አያምህም። አንተ በዚህ በጨፍጨፈው በሳምሪ ቡድን የተጨፈጨፉ ወገኖችህን ግን አታስተውሳቸውም። ገዳይ የሆነ ቡድን ሄዶ ሱዳን ቁጭ ብሏል። አማራ ክልል ላይ የጨፈጨፈው ህዝብ ቁጥርና ስፋር የለውም። ያኛው የሚጮህለት የለም። አንተ ጆሮን አደነቆርክ። ያንን ጊዜ አሁን አይደለም፣ ጊዜው ተለያይቷል። ያኔ የዓለም ህዝብ አጭበርብረሃል። አሁን ግን የሚጭበረበር የለም። ልብ ብለህ ልታዳምጥ የሚገባው ይሄ ነው። አሁን ላይ ህዝቡ የኢትዮጵያ ህዝብ በሙሉ ባንባል አንተ ተመልሰህ መታ የምታስተዳድራት ኢትዮጵያ የለችን ከዚህ በኋላ። የትግራይ ወጣት የትግራይ ኤሊት በቂ የሆነ ኤሊት አለን። የትግራይ በቂ የሆነ የተማረ ጀግና ህዝብ አለን። ከነሱ ጋር እንሰራለን። አንተ በወንጀል መጠየቅ ያለበት አራመኔ ደመጣጭ ቡድን ነህ። አንተ ወደፊት ልትመጣ አትችልም እንዴ? አንተ ወደፊት ልትመጣ አትችልም። ይሄ እኮ ነው ለአድዋ ወንበዴ ተብሎ የእንደርታ ልጅ የሚያልቅበት ዘመን አብቅቷል። የራስን ልጅ አውሮፓና አሜሪካ ቁጭ አድርገህ አሁን ጎይቶ የሚባል ትልቅ ሰው ነው ሲያስታውቅ። ሻቢያ ነህ ግን ለአንተ ለትግራይ ከተቆረቆርክ ልጅህን ላክለት። የአንተ ልጅና አንተ ገብተህ ተዋጋ። እንዴት ነው ሰው ጦርነት የሚናፍቀው? ልገንጠል ወዴት ነው የምትገነጠለው? በየትኛው አቅምህ በየትኛው ሞራልህ ነው? አሁንም ወደፊትም እደግመዋለሁ እና አዶናይን የሚቃወሟቸው በሙሉ እያንዳንዳቸው በተፈተሿቸው ወይ ሻቢያ ናቸው ወይ ተገንጣዮች ናቸው። እነዚህ ካልተገነጠልኩ የሚሉ ናቸው። ይሄ ነው እውነታው፣ ይሄ ነው። አዶናይ ልትቃወሙ አትችልም። አዶናይ ስልጡን ሰው ነው። አዶናይ የተማረ ወጣት ነው። ያንተን አውሬነት አጋረጠ። አውሬ መሆንህን የኔ ደቂቃ ለጄሜን ሰጠዋለሁ። ጄሜን ይቀጥል። ዘራ ያዕቆብ ቅር ካለ ጄም ቆይ ሰጠዋለሁ። ቆይ አንድ ጎይቶም ያወራና ቆይ ከጎይቶም በኋላ ወደ ጄም ይሄዳል። ቴንክ ዩ። እኔ ዋነኛው ነገር ሐሳብ ኤርትራዊ አልከኝ ትግራዋይ አልከኝ አይ ዶንት ኬር። ትግራዋይ ደግሞ መሀል ትግራይ ነኝ። ትግራዋይ
ግን ሁላችንም ምናወራ ስለ ትግራይ ምናወራ ትግራዎት ነው አይመለከታቸውም ነው። አንድ ፐርፌክት ማወራው ስለ ትግራይ ማወራው ተጋሩ ናቸው። ችግር ካለ ተጋሩ ለተጋሩ ይመለከታል። 10 ጊዜ ብንጣላም በችግር ሰዓት አንድ ነን። 4 ነጥብ ለጥቅም ሊኖር ይችላል። አይመለከትህም። አሁን ፎር ኤግዛምፕል ልበለ በ17 ዓመት ትግል ጆን ከጻድቃን ሳልጠራ ጀነራል ጻድቃን ሳልጠራ ጆን መዲድ ሳሞራ ተጋሩ ናቸው። ህወሓት መስራቾች ደደቢት መስራቾች ናቸው። ለትግራይ የታገሉ ሰዎች ናቸው። ኦኬ ሄዱ ጎድ ኢትዮጵያ መሰረቱ። ምንም ማታወቅ ምትባል የት እንደነበረች የት ያደረሷት የትግራይ መጀመሪያው መጨረሻው መሐልኛውም ሁሉ የብሔር ብሔር ተሰብስቦ አንድ የፈጠረ መነሻም ከትግራይ ቢሆንም እነ ሳሞራም እነ ጆን መንጋግን ቢኖሩም በአሁን ጥላቻ ስናስበው በአሁን ጦርነት በትግራይ እናቶች የተጨፈጨፈ ጆን መንጋግ ለትግራይ ህዝብ ምን እንዳደረገ ሁላችሁም በራሳችሁ ነበረ ድምፅ ላይ በጆሮአችን አለ። የሚረሳ አይደለም። ትግራዋይ መቼ ይረሳል? ለጥቅሙ ሲሮጥ ነው። ጌታቸው ለአብይ ሚኒስተር ተው ነበረ። አብይ ለጌታቸው ሚኒስተር አሁን ላይ አንድ ወንበር ፖለቲካ ነው። አሁን ሰዓት ወደ ህፃኖች እንግባ። ወደ ጓደኛዬ ነው ትልቅ አድርጉኝ ትንሽም አድርጉኝ አይደንከር ወደ እድሜው አቆራሲ ነው። ሻዕቢያ ያረጋችሁ ኢትዮጵያ ያረጋችሁ ትግራዋይ ያረጋችሁ አይደንከር ግን ጻዕዳ ነጭ ትግራዋይ ነኝ። ለዛም አከራካሪም በሚለው አብይ የማይጸብ ተወላጅ ነኝ። ጻዕዳ ትግራዋይ ማንም አልወክልም። ራሴ ለመወክል መጀመሪያ ትግራይ ህዝብ አልወክልም። እኔ ስወክለው ራሴ ቤተሰብ አልወክልም። ራሴ ለመወክለው እኔ ስለ ስድራዬ ስለ ቤተሰቤ ሚስቴና ቤተሰብ አስተዳድረው ስለ መጀመሪያ ስለ ቤተሰብ ሲኖር ነው። ስለ ጎረቤት ማስበው፣ ስለ ዞን ሳስበው፣ ስለ ወረዳ ሳስበው፣ ስለ ክልል ስለ ሀገር ማስበው። ትግራዋይ ችግር አለን። አዎ የራሳችን ነው። በራሳችን እንፈታዋለን። ምን አገባችሁ? ስለዚህ ምን አጫጫዋችሁ? ድምፅ አልከኝ ስላልከኝ አንተ ድምፅ እንሆን ቲክቶኮች እንደዚህ ድምፅ እንሆን ስላሉኝ ተጋሩ ናቸው። አዎ ለትግራዋይ ይመለከተዋል። የት ነበር አዶናይ? ምን ነበረ? እኛ እናውቀዋል። ተጋሩ ችግር አለበት። ችግር ፈጥሯል አልፈጠረም? ለትግራይ ህዝብ ጉዳት ፈጥሯል አልፈጠረም? አሁን ሰዓት እኛ ይመለከተናል። ምን አገባችሁ እናንተ? ስለ ጻድቃን ብታወራኝም ከትግራይ ቢወጣም እኛን የሚመለከተው ማንንም አይመለከተውም። ለትግራይ ያልሆነ ለማ አንዳርጋቸው ጽጌ ገዱ አንዳርጋቸው ቲም ለማ እየተባለ ለነሱ ለክላቸው ድምፅ ያልሆኑ በአማራ ድምፅ ስለ ትግራይ የሚደረጋ ድምፅ ምንድን ነው? አንተ ያልከው ወንድሜ አጼዎች ትግራዮቹ ድምፅ ነው። ሆይዚስ አንተ ድምፅ ከምትሆን እኛ ተጋሩ ለተጋሩ አማራ ለአማራ ኦሮሞ ለኦሮሞ ኢትዮጵያው ናስ መጀመሪያ ቤታችን እናጽና ሁላችንም። እኔ ትግራዋይ አሁን ስለ አማራ ፖለቲካ ብነፋ ግን ኢትዮጵያ አስቤ ነው ኖ ቤቴ ላጽና። መጀመሪያ ቤቴ ስላጸዳ ብራንዳ ባጸራ ዋጋ ያለው ምን ዓላማው ምንድን ነው? ትክክል ነው። እንደ ኢትዮጵያ ካሰብነ ኢትዮጵያዊ ነኝ አይደለሁም ራሴ ይመለከተኛል። አፍሪካውን አይደለም ራሴ ይመለከተኛል። ስደት ነው ካልኖር የታለው ምን እንዳለው ራሴ ነው የማውቀው። የታለው ብናገርም ቲክቶክ ስለሆነ አደንከር ምንም የለውም ምን እንግሊዝ ግን እኔ ሰው ነኝ። አመጣሁት አማጣ ላይ የተፈጠርኩት ቤት አለኝ። ስለ ቤት ላስ ብራንዳ ባጸዳው ቤት ቋሽሮ ዋጋ ያለው ስላለ ነው ምስናወራ አድራ የሚተችተው ማትግራዋይ ነው። ማንም ክልል አንድ ጥያቄ እችን በዚህ ግዛት እንድትሄድ ነው። ኦኬ አሁን እያረክ ያለው ትግራይ የምትታገለው ቲዲኤፍ አሁን የሚታገሉት ቲዲኤፍ ወታደሮቹ የሚሰበሰቡት ወታደሮች ትግራይን ሀገር ለማድረግ ነው ብላችሁ ነው እናንተ የምታስቡት? ኦኬ ጨረስክ? ልመጣልህ ነው። ዋናው ነገሩ ትግራዋይ የሚመለከተው እኔም ስለ ትግራዋይ ድምፅ የሚሆን ትግራዋይ ነው። መጀመሪያ አማራ ድምፅ ሊሆን ይችላል። ኦሮሞ መቼ የት የሚልበት ጊዜ አለ። የራሱ ችግር እያለስ ስለ ትግራዋይ ድምፅ ከሆንኩ እኔ ስለ አማራ ድምፅ ከሆንኩ ስለ ኦሮሞ ድምፅ ከሆንኩ እንደ ኢትዮጵያ ማሰብ አይደለም። መጀመሪያ ቤቴ ማጽዳት አለብኝ። ቲም ለማ አትፍራት። መጀመሪያ ወራል ቲም ለማ ሲባል በነበረ ህወሓትን መጥፋት ነው ወይ? ህወሓት መጥፋት ማለት ያ ሁሉ መከላከያ ነበረ በኢትዮጵያ ውስጥ
ትግራዊ በመሆኑ መከላከያ ህወሓት ነው እንዴ? ሲታሰር የአማራ ጎንደር የነበረ ኦሮሚያ የነበረ ሲቃጠል እንደ እሳት ህወሓት ነው። ድምፅ ያልሆነ ይሄ ሰውዬ እንዴት ድምፅ ሆንክ ማለት? ትግራዊ ጦርን መፈለግ አይደለም። ጦርነት የፈለገ ትግራዋይም ፓርቲም ቲዲኤፍ ይምን ሶዛት ያሉት ግን እንዘጋጅ። ትናንትም ነበረ አልታገልክም፣ ቤተሰብ አልታገልክም ሲባልበት በየቦታው ነው። እነ ጻድቃንም እነ ጌታቸው ቢል በደርግ ነበረ። ለምን አሁን ይፋ የሆነ እንደ ይሰረገ ቢባል ዓላማው ሌላ ነው፣ ጀርባው ሌላ ሰው አለ። ችግር አለ። አዎ እኛ በእኛ እኔ የቤተ ቆሻሻ ራሴን ለማጸዳው ብያቸዋለሁ። ቤት ሳላጸዳማ ብራንድ አላጸዳም። የትግራይ ድምፅ ሆነብኝ። ስለ አንተ ስለ አማራ ድምፅ ሆነ መጀመሪያ፣ ስለ ኦሮሞ ድምፅ ሆንክ፣ ስለ እናት ድምፅ ሆነ መጀመሪያ። እኔ ትግራዊ ይመለከታል። ትግራዊ በችግር ሰዓት አንድ ነን። ጌታቸው መጨረሻው የት እንደሚመጣ እናውቀዋለን። ወደድክም ጠላህም። ምክንያቱም ፓርቲ ዓላማ ላይ በትግራይቱ የሚደራደር ሰው የለም። መጥፎ አሉ። አዎ መጨረሻ ባንዳ ሆነዋል። አዎ ለጥቅም ሆነዋል። አዎ ባንዳ ላይ በመጣ ግን ሲንግል ሰው ነው፣ ወጣት ነው። አዎ ለትግራይ ህዝብ ነው። ወጣቶች ወንድሞች በትግል ማን ጦርነት ፈለገ? ፕሪቶሪያ ኦኬ ተስማምተናል። ኦኬ ጎ ሄድ እንሄድበት። አልተፈጠረም። ብናርጋ አሁን ግን ጦርነት ፈልገ ስለሰለጠንክ ጦርነት ውጊያ ነው። ስለ ተዘጋጀ ጦርነት ብቻ ነው እንዴ? አንተ ስፖርት ስትሰራ እኮ ሰው እኮ አይደፍርህም። ጥንቻ ከደፈርክ እንደራደር ነው የሚልህ። ማዘጋጅ መጥፎ ነው እንዴ? ሌላ ሰው በትግራይ እንደ መማር አለበት። ጦርነት ቢፈልግማ የትግራይ ህዝብ ወይ አመራሩ ሻዕቢያ ደም ፈጥሮሃል፣ ሻዕቢያ እንምታው ሲባል ኖ እኔ የተማርኩ ሰው ነኝ መጥቶ በድሎኛ አሁን የሚሰበሰቡት አይ ያጠቃልልክም እንዴ? ብዙ ሰዓት እያወራ እንትን እያልኩ ያሉት ምንድነው? በዚሁም እንድትመልሰው ሰው የሚታገሉት እነዚህ ታፈሱ የሚባሉት ሌሎችም አሁን የተቀመጡት የሚታገሉት ሰዎች ትግራይን ሀገር ለማድረግ ነው እንጂ መጨረሻው ደመደም ስጨርስ ብዬ ነው። ትክክል ነው። መጨረሻው ደመደም ብዬ ነው። ሶዛት በትግራይ አመራር ሰራዊት ነው ፓርቲ ህወሓት መጥፎ ነው ጥሩ ነው አማራ አይመለከተውም። እንደ ኢትዮጵያ ገዢ እንደ ኢህአዴግ አራቱ ድርጅቶች እንጥላቸው፣ ሁላቸውም ኢህአዴግ እንጥላ ወይስ እንውደደው። ጥሩ ሰርተዋል፣ መጥፎ ሰርተዋል፣ የሁሉ ሐሳብ ነው። ህወሓት መጥፎ ሰርተዋል፣ ለትግራይ ህዝብ ይመለከተዋል። ጥሩ ሰርተዋል፣ ለትግራይ ህዝብ ይመለከተዋል። ባይት ሁሉ ቲዲኤፍ የወጣ ህወሓት አይደለም። ባይቶናም ወጣል፣ ውናትም ወጥቷል። ግን ጦርነት ካለቀ በኋላ ግን ሻዕቢያ መጥቶ እኔ ሄድ የጠላት የማን ነው ዋና ሰው ብልግና ነው። ብልጽግና የሚባል ብልግና ጻላውጠው ብልግናም በገስ አለ ጠላት አለ ዘሄድ ሻዕቢያ መጥቶ ሲያዝበ ኦኬ አስጨፈጨፈኝ። ሌላ ሽርካ ለጀርባው ላይ የብልጽግናም ሌላ ሀገር አለው አደንከር አላውቅም። ግን መጥቶ ሲደበድበኝ ሶዛት ስንታረቅ ደግሞ አሁን እንደማያዋጣው ደብረ ብርሃን ሲደርሱ ደግሞ እንደማያዋጣው ድቀት ተበትኖ የነበረ ዳቦ ሆነ ሲመጣ ሲያየው ደግሞ መታረቅ ሲፈልግ ደግሞ ሻዕቢያ እንምታዋል። ኖ ፓርቲ እንደ ፓርቲ መጥቶ ደብድቦኛል። ህዝብ ፖለቲካ ይዞ መጥቶ ደብድቦኛል አውቃለሁ። ግን ደም በደም አልፈልግም። ታዝያ አልገባም ያለ ሰራዊት ትግራይ ተቃለልክ። ሁለተኛ ድል ላይ ተቃለልክ። አዎ ለወጣ ሶዛት ግን እኛ አሁን ትግራይ ቲዲኤፍ የሚባለው የትግራይ ተወካይ አንድ ውክል ፓርቲም የለውም። ቲዲኤፍ ባይቶናም አለ ውናትም አለ። ከዛ ፓርቲ ወጥ ሰዎች አለ። አዎ የእናት ከ17 ዓመት ጆን መንግስት ቲዲኤፍ የትግራይ ተወካይ ነው። መንግስቱን መልሷል። በቃኛ ታግሻለሁ። ጊዜያዊ መንግስት ተቋቁሞ አሁን የትግራይ ህዝብ የሚታገለው ወደድም ጠላንም ሆናልም አልቋልም እንደ ኢትዮጵያ ውስጥ እኛ ምን አፕሩቭ ለማድረግ እንጂ እኛ በቃ ሀገር ነን። በቃ ምን አድርጉ እንፋታ። ባልና ሚስት ይፋታል። ሲፋታ እንደ ብርሃኑ ጁላ ሂዱ ተገንጥሉ አይደለም። ሴትና ባል ትዳር ሲፋታ ምንጠይቀው ነገር አለ። እቃም ትካፈላለህ ወይ ነገር ትደረጋለህ። ያ ነገር እንደ ኢትዮጵያ መጥቶ የሚያስተራው ትግራዋይ ካሁኑ ሰዓት አለ ብላችሁ ዳታ ትግራዋይ ለትግራዋይ እዛ ሰዓት ይታ ለዛ ያድርሰን። ግን እኛ ግን ዝም ብለን ብናወራ ለትግራይ እኔ አዋቂ ህወሓት ጠላ ውናት ጠላ ባይሳ ጠላ ቲዲኤፍ ጠላ የሚል ሰው ወደድም ጠላም መጨረሻው አንድ ነን። ለፖለቲካ ለጥቅማችን ብለን እንራዋጥ ያለን ስለ አማራ ማይመለከቱ ስለ ኦሮሞ ማይመለከቱ ስለ ትግራዋይ ነው የሚመለከቱ። አሁን ሰዓት ህወሓት ስለጠላ ቢጠላው ትግራዋይ ነው ወደ ቤቱ። ቴንክ ዩ እናመሰግናለን። አገራችን አፕሩቭ ለማድረግ ብቻ ነው አዲስ አበባ ምን ሄደው ሌላ አገር መሳድረዋል። ኦኬ አሁን ጎይቶም እሰጣለሁ ባይዘው በዚህ ላይ ብዙ ጥያቄዎች ስላለኝ ነው።
ኤኒዌይስ እየሰማችሁ ነው። አሁን እነዚህ የሚታፈሱ ሰዎች የትግራይን ሀገር ለመገንባት እንደሆነ ያው ወንድማችን ጎይቶም እየነገረ ነው። ጂኤም ጎሄድ አመሰግናለሁ። ቅድም ለተኪዳን ለተንቺኤል የሚባለውን ስም ጠልቼ ሳይሆን ግን ለተንቺኤልና ለተኪዳን ሆነው ስማቸው ሳምራዊት፣ ላምራዊት፣ ሜሮን ምናምን እያሉ የአዲስ አበባን ስም እየቀሙ ከልማዓት ጉጅለ የልማዓት ጉጅለ ልጆች በጣም ይገርመኝ። ስሟን ትታ እነዚህ በትግርኛ ልማዓት ጉጅለ ይባላሉ። የልማዓት ጉጅለ ልጆች ናቸው። ኩትሻ ይባላሉ፣ ልማዓት ጉጅለ ይባላሉ። በትግርኛ ደግሞ አንድ ምሳሌ አለ። ካፈጠሪያስ ፈጣሪያ የሚባል አንድ ምሳሌ አለ። እነዚህ የልማዓት ጉጅለ የህወሓት ካድሬዎች ስብስብ ሀሳብም የላቸውም፣ ሰው ማለት ትግራዋይ አይደለም አማራ ነው። ጂኤም ከሱ ቆይ እንደዛ አይሰራም። ቆይ አንዴ ይጨርስ ሀሳቡን ከዛ ሰጥሻለሁ። ረጋ ካፈጣሪያ ፈጣሪያ ይባላል። ጥሩ ነው፣ እንደዛ መሆን አለበት። ጉጅለ የልማዓት ጉጅለ ስብስብ ምንም ትርጉም የለውም። እነዚህ ለጥቅማቸው የህወሓትን የእርዳታ ስንዴ 5 ኪሎ እንዳትቀርባቸው ህወሓትን የሚደግፉ ናቸው። ስለዚህ እነዚህን እንደ ትግራይ ህዝብ አድርጎ መውሰድ ትክክል አይደለም። ያው እናንተ ትግራዋይ የሚባለውን ማንነት እንደ ማንነት ስለምትቀበሉ ነው። እኔ እንደ ግሌ ትግራዋይ የሚባል ማንነት የለም ብዬ ስለማምን እሱ ሌላ ጊዜ እንከራከርበታለን። ግን አሁን ምንድን ነው ትናንት ዮናስ የሚባል ፖሊስ የአድዋ ተወላጅ በጥይት ክብሮምን ሲገለው የተንቤን ተወላጁ ለምንድን ነው ታዲያ አፍሽን ያልከፈትሽው? ዮናስ የሚባል ፖሊስ የአድዋ ተወላጅ እናንተ ደቂ አፄ ዮሐንስ ሕዚ ከዓ መፂኹም ምንድን ነው ያለው በአማርኛ ሲተረጎም? የአፄ ዮሐንስ ልጆች አሁን መጣችሁ ብሎ እኮ ነው በጥይት ግንባሩን አፍርሶ የገደለው የተንቤን ተወላጅ። ይህን ትክጂዋለሽ ካጂ? ይህ እኮ ክህደት እኮ ነው። የአድዋ ተወላጅ ስለሆነ ነው። ዮናስ የሚባለው የአድዋ ተወላጅ ነው። የሞተው የተንቤን ተወላጅ ነው። የአፄ ዮሐንስ ልጆች አሁን ደግሞ መጣችሁ ብሎ በጥይት ግንባሩን አፍርሶ የገደለው ትናንት ነው። መቃብር ቦታ ታፍሳላችሁ፣ ቤተክርስቲያን ታፍሳላችሁ፣ እንዴ መስጊድ ውስጥ ታፍሳላችሁ፣ ጠላ ቤት ታፍሳላችሁ። ስለዚህ እየሆነ ያለው ትግራይ የምትባለውን ማንነትና ትግራይ የምትባለውን ሀገር የአድዋ ስለሆነች በእንደርታ ወጣትና በተንቤን ወጣት በአጋመ ወጣት ሀገረ ትግራይ የምትባለው አድዋ አትመሰረትም እያለን ነው። እየነገርነው እኮ አሰርግጠን የእንደርታ ወጣት ለአንተ ለአድዋ አይሞትልህም። ሂደህ ተገልበጥ። አንተ አንተ ያሐታ ካብ ዘላ ሐው አታ ሚውት አድርገው አንተ የራስህ ጉዳይ ተራስ ታወራለህ። የእንደርታ ወጣት የተንቤን ወጣት ለአድዋ ትግራይ ብሎ የሚሞትልህ የለም። ሂደህ ተገልበጥ አንተ። የለም በፍጹም የለም። አሁን መቀሌ ውስጥ ያለው እንዴት አድርጎ መከላከያ ሰራዊት ይገባል ነው? እንደርታ ውስጥ ያለው የእንደርታ ህዝብ መከላከያ ይድረስልን ነው እንዴ? ተንቤን ውስጥ ያለው እንዴት አድርጎ መከላከያ ይግባልን ነው? ይድረስልን ነው። አጋመ እንዴት አድርጎ እንዴ መከላከያ መቼ ነው የሚመጣው እያለ ነው እሪ እያለ ያለው። መከላከያ ነው የሚገባ እንዴ? አተዛላ የዛች የእንጭቅ ልጅ ዝም ብለህ ሚውተር መጥፎ ነገር ሆነ። አንተ ስካር እንዳይደቅብህ ነው። ዝም ብለህ ሚውት አድርግና ተራስ ታወራለህ። ሚውት አድርግና ተራስ ይመጣ አውራ እንዴ። መሬት ላይ ያለው የት ታውቁታላችሁ እናንተ? ይሄ ልማዓት ጉጅል ልጆች ያውቁታል። ኢትዮጵያ ብላና ካወድ ዛቋናኒ ሚውት አይ የአንተ ታይም ላይ በደንብ ሰምተዋል። አንተ ደግሞ እነሱ መስማት አለ። እኔ ጸጥዬ ነው የሰማሁት። ስለ ትግራይ ቤቱ አስበው እንጂ ትግራዊ አይደለም ሆኖ ክልል እየለየ ነው። ጎንደርም ፋኖም ጎንደርም ደባርቅ እየለየ ነው ማለት ነው። በዚህ አይነት በዛ ፕሮፓጋንዳ አስቡት። ለትግራይ ሌላ ክልል ነው ለጥቅም እያሰበ ነው። ይሄ እንደዕላና ሚት ግበር ለካኝ ሚት ግበር አብታራ ተዋጋ ተራሲ መጣ ታወራለህ። ጎይቶም ከዚህ በኋላ አውርዳለሁ። እኔ እንደውም ጎይቶም ሚውት አድርግ። ሚት ጌርካ አብታራ ካትመስተዋጋ ተራሲ መጣ አውራ። ስለዚህ
የእንደርታ ህዝብና የተንቤን ህዝብ የአጋመ ህዝብ አስተውሉ። ሽሬ አክሱም አድዋ አሻዓ ናቸው። ከህወሓት ጋር እንሞታለን ነው። እንደርታ ተንቤን አጋመ ግን በፍጹም አይሆንም። አያትለያየም አንድ ዕላንኻ ወድዛ ቆናኒት ወድዛ ፈራሲ ላውርድና በኋላ ትመጣለህ። ፕሊስ ሚዩት አድርጉት። እንዴ ሰው ሲያወራት ነው ጣልቃ የምትገቡ? ለዛም በጣም አሪፍ ነው ሚዲያ ያለው በቃ ዝም ብሎ የፈለገው ይናገር። ሚዩት አድርጉት። እናንተ 200 ኩንታል ወርቅ እያፈሳችሁ ስራ ያላችሁ 24 ሰዓት ተዘፍቃችሁ የምትሉት እዚህ እናንተ ናችሁ። ለምን በህወሓት ነው የምትከፈሉ? እኔ ሆየና እንዳረግጥሽ እኔ መጥፎ ተናግሬ አላቅም። እንዳረግጥሽ አደራ። ሚዩት አትክፈች። ተራሽ ሲያመጣ ፈለግሽውን አውሪ። እረግጥሻለሁ። እናንተ ስራ የላችሁም በህወሓት የምትከፈሉ። እኔ ሆየና አንቺ እንጭት ልጅ ሚዩት አርጊ። ልማዓት ጉጅለ ሚዩት አርጊ። ተራሽ ሲመጣ አውሪ። ተራሽ ሲመጣ የፈለግሽውን አውሪ። መብትሽ ነው። የኢትዮጵያን ህዝብ 27 ዓመት አላናግራላችሁ። አሁን ደግሞ ትግራይ መጣችሁ ደግሞ የእንደርታን ህዝብ የተንቤን ህዝብ ጨፍልቃችሁ ልትገሉ ልትጨፈጭፉ። የአድዋ ሰሊጥ ነጋዴ ንፋለጥ ምን ማለት ነው? ምን ከዚህ አሁን ምን ልፈልጌ ነው? መሬት ላይ ያለው ሀቅ እሱ አይደለም። እናቶች እያለቀሱ ያሉት ትናንት ተሳስተናል፣ ለዚህ አደገኛ አሸባሪ የአድዋ ስርዓት የአድዋ ተስፋፊ ያህል ህወሓት የሚባል ድርጅት ከሱ ጋር ወግነን የኢትዮጵያ መከላከያ ሰራዊት በቀጥታ ልጆቻችን እየሰጠን በርበሬ እየሰጠን ብዙ ነገር እያደረግን ወንጀል ሰርተናል። በኢትዮጵያ መከላከያ ሰራዊት ያ ስህተት አይደገምም። አሁን መከላከያ ይግባልን ነው። ስለዚህ ነገሩ ተቀይሯል ለማለት ነው። አመሰግናለሁ። ዘሪያቆ መግባት አለበት ብለህ ነው አንተ የምታስበው? ያለው የህዝቡ ነው። የኔ ከሆነማ የዛሬ 1 ዓመት ነበር። የህዝቡ ነው መየረክ። እነዚህ ሰዎች ሌላ ቦታዎች ላይ ሰላማዊ ሰልፍ፣ አድዋ ላይ ሰላማዊ ሰልፍ እየተደረገ ነው እንዴ? አድዋ እኮ የነሱ ደጋፊ እኮ ነው። እነሱ ጋር ሰላማዊ ሰልፍ እየተደረገ መቀሌ ብቻ ነው ሰላማዊ ሰልፍ እየተደረገ ያለው ማለት ነው። ህዝቡ እየወጣ ያለው ተንቤን፣ እንደርታ፣ አጋመ ይሄ ነው መሬት ላይ ያለው ሀቅ ገብቷል። ሀሳብ አለን። አፄ ያዕቆብ አንዴ እሰጥሃለሁ። ቆይ አንዴ ከእንትና በኋላ ቅሱ በኋላ እሰጥሃለሁ። ቅሱ ጎሄድ ቅሱ አለሽ? ቅሱ እሱ ሰው ለመሳደብ ብቻ ነው እንደምታወሪው። ማክሽን ጎሄድ የትግራይ ልጅ አይደለም እኮ ጂኤም ኦሮሞ ሊሆን ይችላል፣ አማራ ሊሆን ይችላል፣ አይታወቅም። ይሄ ዲቃላ ነው። እኔን ነገር አፄ ዘርዓ ያዕቆብ እያልኩሽ ነው። ስለ እንትኑ ላይ ነን ያለነው። የምስኪን የትግራይ ህዝብ እንትን በእርዱን የኢትዮጵያ ማህበረሰብ ድምፁን እያለ ነው ያለውና አንቺ እንዴት ነው የምታየው? የትግራይ ህዝብ ለኢትዮጵያ ህዝብ ድምፁን አላለም። ምንም የለም ትግራይ ውስጥ ምንም የለም። ምንም የተፈጠረ ነገር የለም። እኛ ማለት ነው ምንም ነገር የተገበረየለች ለቀቲ لا ትክክለኛ ተናገር መጋር ረስሓት ገና ሻዕብ ያምጽና ነርጉጽኩም ኢና ትብረሳሓት ያቆ አንዲ መጀመሪያ ትክክለኛ ወደ ሻዕብ ያው አርስኹይ ያያድን አንተ ሐሳባለን ወንድሜ ሚት አርጉት። ከዚህ በኋላ አንዴ ተጨርሰው ላይ ያስገባ እንዴት መልስ ማለት ነው። መጀመሪያ በሰላም ሳወራችሁ ጋይስ፣ በሰላም ሳወራ እንደዚህ ያልክ የተሳደብክ አይደለም። አንተም ታይም ይሰጣሃለሁ። ከሷ በኋላ ትመጥ ትችላለህ። ረጋ ብለህ እንትን በል ትጨርስ። ጎሄድ ትክክል። አሁን ማለት ነው የትግራይ ህዝብ እርዱኝ ያለ የለም። ድምጽ ሁኑን ያለ ነገር የለም። ትግራይ ማለት ነው ትግራዋይ ማለት ነው ለህዝቡ በቂ ነው። አንተ የኢትዮጵያ ህዝብ እርዳኝ ያለ የትግራይ ህዝብ የለም። ኢትዮጵያ ራስዋ ጨፍጫፊት ሀገር እንዴት ነው ለኛ ድምጽ የምትሆነን? ራስዋ እኮ ጨፍጫፊት ራሳ ጄኖሳይድ ሀገር ናት ኢትዮጵያ።
ሰው የምትገድል ሰው ገድላ የምትቃጠል ሀገር እኛ እንዴት ነው ለኢትዮጵያ እርዱኝ ምን ነው እርዱኝ ብለን አናውቅም። እኛ ለራሳችን በቂ ነን። ዝም ብለው እነዚህ ዲቃላዎች እናታቸው አባታቸው የማያውቁ መጥተው ስለ ትግራይ ስለ የሚያወሩት እነዚህ አታይ የትግራይ ህዝብ ለህዝቡ በቂ ነው። ለትግራይ ህዝብ ለኢትዮጵያ እርዱኝ የሚለው ነገር የለም። እኛ ለራሳችን አይደለም ለሁሉም ለኢትዮጵያ ለቀርና አፍሪካ እንደኛ እኮ ጅግና የለም። ምን አላት ኢትዮጵያ እኛ ሩዱን ብለን ምን እናልቅሰው? የትግራይ ህዝብ ማለት ነው ቲዲኤፍ የሚባል ጅግና አላት። ቲዲኤፍ የሚባል ጅግና አላት። እስኮንተ በለን ትረሳህ ለእስላም ትጻረፍ ረሳህ አሁን ማለት ነው ዘራ ያዕቆብ ህወሓት ማለት ለኢትዮጵያ ህዝብ የፈጠረ ነው። የፈጠሪያችሁ ነው። ባዘው የኢትዮጵያ ህዝብ ህወሓት ነው የፈጠራችሁ ከእግዚአብሔር በታች ማለት ነው። እግዚአብሔር በታች ከእግዚአብሔር ህወሓት ነው ለኢትዮጵያ ህዝብ ልብስ ያወቀው መልበስ ያወቀው እንዴት መብላት ያነገረው ማለት ነው። የኢትዮጵያ ህዝብ ማለት ነው ለህወሓት ፈጣሪያችን ነው። መስገድ አለባችሁ፣ ለህወሓት መስገድ አለባችሁ። እኛ እርዱኝ ብለን አናቅም። እኛ ድምጽ ሁኑን ብለን አናቅም። ራሳችን ጅግኖች ነን። ራሳችን I can't believe you guys listen to this fucking idiot bitch, man. Come on, guys, man. دقالو خعاني تزاربوا فرقم حالنا فرق تغرنيا تزاربوا دقالو نطريكم هنا تزاربوا تندقالو ساعات تقو قجام تقو قندر تقو روما تزاربوا አማርኛ ጋይስ በአማርኛ አውሩ ጋይስ መሀል ላይ አትጉባታ እንዴ ተጨርሳሰው ዘራ ያዕቆብ ማለት ነው። እኛ ድምጽ ሁነን አላልንም፣ ድምጽን እርዱኝ አላልንም። አማርኛ ስለሚያጥረኝ ነው እንጂ እኛ ማለት ነው ጅግነት ነን። ራሳችን ኢትዮጵያ እርዱኝ ኢትዮጵያ ድምጽ ሁነን ብለን አናቅም። እነዚህ ዲቃላዎች ነው ዝም ብለው አጀንዳ ለመሰብሰብ አጀንዳ አንቺ ማውን የምትዩ ምንድነው? እነዚህ የሚሰበሰቡት ሰዎች ትግራይን ሀገር ለማድረግ ነው እየሰሩ ያሉት ነው የምትዩ አንቺ? ትግራይ እኮ ሀገር ናት፣ ከድሮም ሀገር ናት። ትግራይ ራሷ ኢትዮጵያ የፈጠረት ሀገር እኮ ኢትዮጵያ እኮ የትግራይ ልጅ ናት እንጂ ትግራይ የኢትዮጵያ ልጅ ሆና አታውቅም። ትግራይ እኮ ራሷ ሀገር ናት። አዎ ኢትዮጵያ የፈጠረት ናት። ኢትዮጵያ ልጅሽ ብትሆን ኑሮ ታዲያ ልጅሽ ጥለሽ እንዴት ሄዳለሽ? ኦኬ አንዴ ጋይስ አንዴ ታንክ ዩ ቅሱ እሰጥሻለሁ በኋላ ላይ እዚህ ቁጭ በይ። አይናለም አመሰግናለሁ። አይናለም ጎይ አጼ ዘራ ያዕቆብ ለምትቀበለው ለሁሉም ሐሳብ በጣም ነው የማመሰግነው። በጣም አደነቅኩ እግዚአብሔርን። የተለያየ ሐሳብ እንደዚህ መንሸራሸር ለህዝቡም ይጠቅማል፣ ለወጣትም ይጠቅማል። በጣም አሪፍ እየሄድክ ነው ያለው። እኔ ግን ከትግራይ ከመቀሌ ነው አሁን ትንሽ ሐሳብ ምሰጥ። እኔ ትግራይ ነው ያለሁት። አሁን ትግራይ እየተደረገ ያለው እኔ አልደግፍም ማለት ግን የኦሮሞ የአማራ ወይም የአፋር ደጋፊ አይደለሁም። ማንም ድምጽ ሊሆነኝ አይችልም። እኔ ራሴ ከህዝቤ ተስማምቼ ማለት ነው እንፈተዋለን። እናንተ ድምጽ ሁኑን አንልም። ምክንያቱም የእናንተ ስራ ትግራይ ውስጥ ገብታችሁ የትግራይ ህዝብ ስትገድሉ እኛ ተገደልን ትላላችሁ። ከተገደለ የትግራይ ህዝብ ከተገደለ በኋላ ደግሞ የእኛ ነው የተገደለው ብላችሁ ነው የምትጮኸው። ስለዚህ የትግራይ ህዝብ ራሳችን በቂ ነን። አዲስ አበባ ያለ ትግራዋይም ራሱ ትግራይ ስትጎዳ እርግጠኛ ነኝ ሞቶ በሞቶ ወደ ትግራይ ይገባል። እንኳን ከአዲስ አበባ ከአሜሪካ ሞቶም ትግል ገብተዋል። የትግራይ ህዝብ በቂ ነው። ከተነሳ ማቆሚያ የለውም። ህወሓት ችግር አለው፣ አዋለው። እኛ ራሳችን እናወርደዋለን፣ እኛ ራሳችን እናወጣዋለን። ማንም አያገባም። ድምጽ ሊሆነን አንፈልግም። የራሳችን ድምጽ አለን። የራሳችን የተማረ ኃይል አለን። የአማራ አሁን እንደ ማይካድራ ገድሎ አሁን እኛ ነው የተገደልነው ይላል። እንዴት ነው ለኔ ድምጽ መሆንልኝ? ማንም ድምጽ ሊሆንልኝ አልፈልግም። እኔ እሳቱ ላይ ነው ያለሁት።
እኔ ራሴ ነው የምጋደለው። እኔ ራሴ ነው አይሆንም እለዋለሁ። ከሆነም ወጥቼ ነገም ዛሬ ማንም እንዲህ አይነት በሆን የለበትም ብዬ ይቅርታ እንዲጠይቁ አደርጋለሁ እንጂ የአማራ ህዝብ ወይም የኦሮሞ ህዝብ ድምጽ ሁነኝ ልለው አልችልም። የአማራ ህዝብ ለህዝቡ ድምጽ ይሁን እየተገደለ ነው ያለው። ለውጥ ፈልጋለሁ 27 ዓመት ጨለማ ውስጥ ነው ያለሁት ብሎ የጮኸ ህዝብ አሁን ብርሃን ሆነለታል። ብርሃንን ይጠቀም። ድሮን እያበራችለት ነው። እኛ ግን እንደዚህ ጨልመን አንኖርም። እኛ ወጣቶች ተጋድለንም ይሁን በመረዳዳትም ይሁን ክንዳችን መጠንከር ነው ያለብን። ለማንም ግን ልንጎዳ አይደለም። ራሳችን ለመጥቀም ነው የምንሄደው። የአመራር ችግር አለ። አዋለ እናየዋለን። በአጭር ቀን ይጸዳል። ብዙ ችግር ያለባቸው ሰዎች አሉ። እስከ መገደል አለባቸው የምንላቸው ሰዎች አሉ። ለምን የትግራይ ህዝብን ለችግር የሚጋሩዱ ሰዎች አሉ። እኛ ራሳችን ነው የምናውቀው። አንተ ድምጽ ልትሆንልን አትችልም። አንተ ልትረዳን አትችልም። ኢትዮጵያ ለትግራይ ምን ጊዜ ለመጉዳት ካልሆነ ኢትዮጵያ ለትግራይ የረዳችን ነገር የለም። በፕሪቶሪያ እንስማማ ስንለ አትስማሙም። ከኤርትራ እንታረቅ ስትሉ አትታረቁም። ለምንድን ነው ታዲያ ኦሮሞ ከኬንያ ለምንድን ነው የማትከለከሏት? አፋር ከጅቡቲ ተስማምታ እየኖረች አይደለችም? አማራ ከሱዳን ተስማምቶ እየኖረ አይደለም? ለምንድን ነው የኛ የሳምሪ የምትሉ ምናምን የምትሰጡን ስም እኮ እኔ በጣም ነው የሚገርመኝ። እግዚአብሔር በጣም ነው የሚገርመኝ። እስከምጨርስ እንዳንተ እንደጨረስከው ትንሽ ጠብቀኝ ወንድሜ። እንደዚህ ከሆነ እኔ የሚል እኛ ትግራይ ውስጥ ያለ ችግር ነው። ራስ እየተቃወምን ነው። ማን የከለከለን አለ? ትግራይ ውስጥ እኮ ነግደህ ሸምተህ ሰርተህ የምትገባበት አገር እኮ ነው። ለምን? ልጆቻችን ሰውተን ያመጣነው ሰላም ነው። ልጆቻችን ሰውተን ያመጣነው ሁሉም ነገር አለን። እኛ ጋር ልጆቻችን አሉ። ራሱ ጻር የፖለቲካ ችግር እንጂ የብሔር ችግር የለንም ወንድሜ። አንድ የትግራይ ወዳጅ መስላ አንዴ አድዋ ትላላ፣ አንዴ እንደርታ ትላላ፣ አንዴ አጋመ ትላላ። ምን አገባክ? ትግራይ አንድ ናት ወንድሜ። ትላንት ሆ ብለን እንደወጣን ነገም ሆ ብለን እንወጣለን። እርግጠኛ ነኝ ሞቶ በሞታ አፋር ያሉ ጊዜው ነው እንጂ ይገባሉ። ምንም ጥላቻ የለንም። ምንም ልዩነት የለንም። በፖለቲካ አንገዳደልም። ይሄ ሞቶ በሞታ እናንተም ታውቃላችሁ። ማንም ያውቃል። በችግር ጊዜ ወንድሜ እንዳትሸወድ አደራ ምለ እንዳትሸወዱ። የትግራይ ህዝብ ይለያያል ብላችሁ እንዳታስቡት ወንድማችን። አሁን አንተ እያልክ ያለው ትንሽ ጠብቀኝ። ቆይ ያጠቃልልከው እንድታጠቃልለውን በዚሁ አንተ እያልክ ያለው የኢትዮጵያ ህዝብ ድምጽ አትሁኑን እኛ አንፈልግም ነው የምትሉት አንተ እያልክ ያለው። አዎ በቃ ራሳችን አለን። በቃ ድምጽ አንፈልግም፣ ራሳችን በራሳችን እንፈልጋለን። እናንተ እሳት ነው እየጫራችሁ ያላችሁ እንጂ ለትግራይ ሰላም ብላችሁ አይደለም ወንድሜ። ዘር እሺ፣ ቴንክ ዩ ወንድማችን። ማይክ እንትን እያደረገ ነው። ቆይ መቅናይ ብሔር ምንድን ነው? ብሔር ትግራዋይ ኦኬ። አሁን ምንድን ነው የሚለው ያለው ላይክ ድምፅ ምናምን ስለ ድምፅ ምናምን አይደለም ነው what's happening in Tigray is not totally right. so ስትፈልጉ እናንተ ኢትዮጵያ አንልም ላይክ 27 ዓመት እነሱ ሲኖሩ ግን በቃ ኢትዮጵያ ነበረ ጨዋታው እነሱ ከኢትዮጵያ ሲጣሉ ደግሞ እኛ ኢትዮጵያ አይደለንም እንላለን። እሱ እንዴት ሊሆን ይችላል? እናንተ ከሻዕቢያ ሄዳችሁ
ምንም የደረቀ ሀገር ምንም የሌለው ሰው በስደት ምናምን የምትኖር ሀገር ከነሱ ሆነ መስራት ለናንተ ጽድቅ ነው። እንደገታቸው ነጻርቀና ምናምን ደግሞ ከኢትዮጵያ ጋር ሲሰሩ ደግሞ ኃጢአት ነው። ጄም ማይክን ኦፍ አድርገው። ጄም አለ ማይክን ኦፍ አድርገው። ጄም ማይክ ኦን ነው፣ ኦፍ አድርግለት። ኦኬ እነሱ ከሻዕቢያ ሄዶ ሲሰሩ ያው ቦዝ ጆኖሳይድ ነው በእኔ በኩል አትሊስት እኔ የኢትዮጵያ ፓስፖርት ነው ያለኝ if you are working with Eritrean dictator government but እነ ጌታቸውን እነ ማን ይሁኑ ከኢትዮጵያ ሲሰሩ እነሱ ባንዳ ናቸው። አትሊስት we are Ethiopian ከሻዕቢያ ምንድነው የምናገኘው? አንተ ከሻዕቢያ ግዛት ሲሰራ ለአንተ ጻድቅ ነው። እነዚህ ግን ከኢትዮጵያ ሲሰሩ ደግሞ ኃጢአት ነው። both side እኮ they are genocide ፋኖ ትናንትና ጄኖሳይድ ነበር ስትሉ ነበሩ። እንዴት ነው የምትስማሙ? ፋኖ ደግሞ ወልቃይት የኛ ራይ የኛ ነው የሚሉት። ታዲያ ከዛ በኋላ ምንድነው የሚሆነው? ሁለታችሁ እንደገና ልትጣሉ ነው? like the political was going on is like garbage. so ወደንም ጠላንም ከኢትዮጵያ መንግስት ነው መስራት ያለባችን if you want to save your people, if you really care about your people. Every 10 years, every 20 years always having war. That's not fair. Like what's going, imagine Mekelle is like the capital city of Tigray. You know what I mean? Mekelle, what happened, you guys seen it. Imagine the small town where there is no internet, where there is not like a connection. What's happening? Just think about it, man. ይሄኮ like Tigray Mekelle የሆነ እኮ ያ ብዙ ካሜራ like ቴክኖሎጂ ስላለ ነው። imagine ገጠር አካባቢ ያለ ሰው ምን እንደሚያርጉት ራሳችሁ ጠይቁት። ያለ የገጠር ገፎ ወስዶ በግዳጅ ወስዶ ሲጨርሹ አሁን ወደ መቀሌ ገቡ። መቀሌ ገብተው ደግሞ like እኛም like ምንድነው የኮሚሽን ስፒክ ምንድነው አንዱ ምንድነው ያለ እኛም እንደ ህዝባችን በሚዲያ ነው የሰማነው። what are they doing bro? what are they doing? what the policeman is doing? አንዱ ምንድነው ፈትለወርቅ ምንድነው ያለች እኛ ግፋ የለንም ግን አይናችን ያያየን አይንህ ያያየን ጆሮ እየሰማ ደንቆሮ ታርጓል እንዴ እየተያየ like come on man like ግፋ የለም ታዲያ ግዳጅ ግን አለ so አስገድደ ማለት ምንድነው ግፋ ማለት ነው እኮ ይኖራሚን so why do we have to lie? This one I'm sorry this like የትግራይ ሊደሮች they are not going with the technology. They have to follow up. The new generation have to lead. It's like draw የነበረ Nokia phone ነው. So what is saying is don't use a smartphone. ምንድነው ታዲያ you have to use Nokia. No. What I'm saying is technology has changed. There is touch screen. I want to use Nokia. I'm in the touch screen. እነሱ ደግሞ በቃ they don't want to update their mind, bro. You got to follow what the technology, what's going on in the world, you know what I mean? ጠርሻለሁ። thank you ወንድማችን ወደ አንተ ጋር እመጣለሁ በኋላ። ማይክ ኪንግ ብሔር ምንድን ነው ወንድማችን? ወይ እኔ ትግሬ ነኝ። ምንድን ነው እየተደረገ ያለው አሁን? ግማሹ ጩልን ግማሹ ኢትዮጵያ አትጩ እያለ ነውና ድምጽ ነው ለነዚህ ምስኪን እናቶች ምን ችግር አለ? ለነዚህ ወጣቶች የኢትዮጵያ ሕዝብ ድምጽ ነው ችግር አለው። እውነት ነው። አንድ ነገር ልንገር እሺ። እኔ ትግራይ ወክዬ ነው የምናገረው። ስለ ትግራይ ያለው ኮንዲሽን ነው የምነግርህ ያለው ገብቷል። በእርግጥ አለ ሀገራዊ ግዴታ አለ፣ ብሔራዊ ግዴታ አለ። እስራኤልን ብትሄድም የትም ዓለም ላይ ብትሄድም ቱርክን ብትሄድም አለ። ለሀገር ታበረክታለህ፣ በቃ ትሰለጥናለህ፣ ሰልጥነህ ትቆያለህ። ገብቷል። እዚህ ጋር ደግሞ ያሉትን በዲዲአር የወጡት የነበሩትን የቀድሞ ቲዲኤፍ የነበሩትን በእርግጥ እየተመለሱ ነው። ወደ እንትናቸው እየተመለሱ ነው። ለምን ፕሪቶሪያ አልተስማማም። 54% ነው ያለችው ትግራይ። ባጀት የለም፣ ነዳጅ የለም። ገብቷል። ብዙ ነገር ችግር አለ ትግራይ ውስጥ ማለት ነው። ገብቷል። ይሄ ደግሞ በስምምነት 4 ዓመት 5 ዓመት ተለምነዋል። ይሄ ሰውዬ ተለምኖ እምቢ አለ። መጨረሻ ላይ አማላጅ የሚልከው ኦባሳንጆ የሚልከው ነው አማላጅ የትግራይ ህዝብ
አናቱ ላይ ከወጣ በኋላ እዛ ጋር ምናምን ነገር እዚህ ዝዋዚንኬ የሆነ ትርካ ምርክ እዛ አዲስ አበባ ላይ ሄዶ ለቃቅሞ የሚበላ የትንሽ ፍርፋሪ ተሰጥቶት የሚያወራውን ሳይሆን ሪላይቲ እዛ ያለውን ነዋሪ ገባ መቀሌ ተንቤን የሚለውን እኔ ይኸውልህ ልንገርህ እኔ መቀሌም አካባቢው ነኝ የውቅሮ ልጅ ነኝ ገብቷል የለም እዚህ ጋር እንደዚህ ምናምን ነገር አፈሳ ነገር ልንገርህ አፈሳ ምናምን የለም የቀድሞ ቲዲኤፍ ይመለሳል ካልተስማማ እናትን ትወልዳለች ሀገርን ታሳድጋለች ገብቷል እናትና አስጨርሰኝ ሚዩት አድርገው አስጨርሰኝ እናት ትወልዳለች ሀገር ታሳድጋለች ሀገር ከሌለ ደግሞ አንተ ምንም ጋዛ ነው የምትሆነው ነገ ጋዛ እስከሚሆን ትግራይ ሀገር ነች ብለህ ነው የምታስበው ትግራይ ክልል ናት ክልል ግን እንውን ተብሎ ክልል መሆኗን ሁላ እንትን አልተሰጣትም እስቲ በኢትዮጵያ ካርታ ላይ ማለት ነው ሂድ ሐረር ሂድ የፈለከው ሀገር ሂድ ካርታው የተቀየራለ ትግራይ አሁን ምዕራብ ትግራይ 40% 50% በጠላት እጅ አይደል ያለው መታወቂያ ለመስጠት ሁላ በትግርኛ ለመናገር ሁላ ከብዷቸው ነው ያለው ገብቷል ችግር የለውም ቋንቋችን ነው አማርኛም ቢያወሩም ትግርኛም ቢያወሩም ችግር የለውም እኔ የቋንቋ ችግር የለብኝም ገብቷል ሁሉም ጊዜ በአማርኛ ነው ካንተ ጋር የምንግባባው ገብቷል እዛ ጋር ግን ያሉትን ሱዳን ላይ ያሉት ሻራ አንጥፎ በጠላት እጅ ላይ ያሉትን እንግዲህ ሱዳን ዓለም ሙሉ ህዝቡ ሲያወጣ የትግራይ ህዝብ ነው እዛ ማአት ውስጥ ተቀርቅሮ ያለው ለምን አገሩ እንዳይገባ ፌደራል መንግስት ነው የከለከለው እዛ እንዳይገባ አገሩ ተመልሶ እንዳይገባ ስምምነት እንዳያረጉ ደቡብ አፍሪካ ተፈራርሞ የመጥቶ ውሉ ያልፈጸመ እሱ ነው ሁሌ ጊዜያዊ መንግስት እያለ እንትን ያ ጊዜያዊ መንግስት የመጣ ደግሞ የፈየደልን ነገር የለውም እኔ በአንደኛው ክፍለ ዘመን በ16ኛው ክፍለ ዘመን እንዳለ በአይላንድ ሲሸጥ ነዳጅ ነው እማቀው መቀሌ ውስጥ ማለት ምንድነው ችግሩ ይሄንን የለም ነዳጅ የለም ባጀት የለም አስተማሪም ደሞዝ የለውም ይሄን አስተማሪ ደሞዝ ከሌለው አስጨርሰኝ አንዴ አሁን እስቲ ሚኪ በዚህ የምጠይቅ ጥያቄ እንድትሄድልኝ እሺ የትግራይ ሲቹዌሽን ከሻቢያ ጋር ሰርቶ ይሳካል ወይ አንድ ነገር ልንገር ትግራይ አሁን ለምሳሌ ባፈር የጦርነት ባፈር ዞን ከአሰብ ወጣው ወደ ትግራይ ክልል እየመጣ ነውና በተዘዋዋሪ የትግራይ ክልልን የጦርነት ማገዶ አያረገውም ወይ ማህበረሰቡ እንደው አይውል ልንገር የጠላት ወዳጄ ነው ብሎ እሱም ሶማሌላንድም ከሶማሌ ከመቃዲሾም ይዞ መጥቷል ገብቷል አልሸባብን ሲመታው የነበረ ወያኔ ነውና አግዙኝ ብሎ ቱርክም ቫይራክተር ድሮንም ይዞ መጥቷል ከዱባይም ይዞ መጥቷል ኢራንም እጅ ማስገብታለች ገብቷል የተለያዩ ሀገሮችን ገብቶ አምሶ የትግራይ ኢኮኖሚ ዝቅ አድርጎት የእናቶቻችን ተዘርፎ ገብቷል በአይኔ የታየ ነው የነበርንበት ነው ገብቷል ተሰቃይቶ ያን ሁሉ መከራ እንግባባ አስጨርሰው ለጨርስልህ ወደ አንተ ልመጣ ነው አፄ ወደ አንተ ልመጣ ነው እኔ ኑና አግዙኝ ኤርትራን እንምታት አማራን እንምታው አማራን አንመታም ብሏል አዎ አማራን አንመታም ለምን እንመታለን ለምን እንቀባለን አዎ በርግጥ አዎ ደግፈዋለሁ አማራን ወንድሜ ነው ተዋልደዋል ከኔ ገብቷል የጊዜ ጉዳይ ሆኖ እንጂ ተዋልደናል ወንድም ትገላለህ እንዴ ሻቢያ ደግሞ ስመጣለ ማለት ነው ሻቢያ የትግራይ ህዝብ ላይ ጀኖሳይድ ፈጽሟል ጀኖሳይድ አላረገም አይደለም ምልክ ያለው ጀኖሳይድ አድርጓል ይሄ ደግሞ ፌደራል መንግስት ፈቅዶለት ገብቶ አድርጓል ይሄ ደግሞ ያኔ ለአንድ አሁን ለምሳሌ እናት ወይንም ለአንድ ወጣት ልጅ ሻቢያ ሻቢያ እህቱን ሲደፍር ያየ በሻቢያ ወታደር መጥቶ አንገቱ ሲቆረጥ ያየ በሻቢያ ወታደር መጥቶ ግንባሩን ሲመታ ያየ ወጣት ከሻቢያ ጋር አንድነት ልፍጠር ብትል ያ ግለሰብ ካንተ ጋር አብሮ የመቆም ሞራል ይኖረዋል ብለህ ታስባለህ? እሺ ይኸውልህ ልንገርህ 360 ዲግሪ መዘጋት የለብንም እናቶቼ ያ ብዙ ነገር ያስፈልጋቸዋል በጅቡቲ ከተከለከለ አማራጭ አለን ገብቷል ከጎረቤታችን ጋር ተስማምተን ነው ከሱዳን ጋርም ተስማምተናል አለ ጦር አለ በሱዳን በኩልም አርሚ ሰብ አለ ከሱዳን ጋርም ተስማምተናል ምን ከሻቢያ ጋር ከሌላም ከመጣ እንስማማለን የአብይ ብልጽግና የሚባለውን ፓርቲ ከኢትዮጵያ እስካልወጣ ድረስ የስር መሰረት ኦፒዲዮ የሚለውን ካልወጣ ከዛ
ጆኖሳይድ የፈጸመውን ማለት ነው። እኛ እፎይታ የለንም የትግራይ ህዝብ። ጨርሻለሁ ወንድሜ፣ አመሰግናለሁ። አመሰግናለሁ ወንድማችን። ፋንድያ ነው ፈዳይ ሄደ ነው ፈዳይ ጎይዱ ወንድማችን። እኔ መናገር የምፈልገው አሁን ስለ ትግራይ አገራዊ ግዴታ ወይ ደግሞ ሀፈሳ ምናምን የሚባለው ነገር እኛ ተጋሩ ስለ ግዴታም ይሁን ስለ መታፈስ ይሁን ራሳችን ነው መናገር የምንፈልገው። ማንም ድምጽ እንዲሆንብን አንፈልግም። በነገራችን ላይ አሁን እየተወራ ያለ በየፕላትፎርም የሶሻል ሚዲያ ናሬቲቭ አለ። አሁን ድጋሜ ጦርነት ይነሳል ትግራይ ይላል። ትግራይ በቃ ከማን ጋር እንደሆነ ራሱ ግራን በማይገብ ጦርነቱ ከሌላ ሀገር እንደሆነ እኛ እኮ ጦርነት ከተነሳ እኮ ከመከላከያ እኮ ነው። ለምንድን ነው እናንተ ጦርነት ጦርነት ለሁላችን እኮ ነው የሚጎዳ። እናንተ ልክ በቃ እንደማትጎዱ ሌላ ዓለም እንዳላችሁ ነው አድርጋችሁ የምትቀርጹት። ዜናውም ይሁን ፖለቲካውም ይሁን አሁን እኛ በሁሉም ነገር ተዘጋግተን እንደዚህ ብለን የምንቀጥልበት ነገር የለም። ማወቅ ያለባችሁ ጦርነት ከተነሳ ደግሞ ልክ እንደ ባለፈ በ2013 ትግራይ ብቻ ተደርቶ የሚቀር እንዳይመስላችሁ። እች ኢንዲቪጁዋል ወደ ቤትን ይመጣል። ይሄ ማወቅ አለባችሁ። በነገራችን ላይ በትግራይ ስትጠብቁ በቤንሻንጉል ይሁን በሌላ ቦታም ይነሳል። እች ኢንዲቪጁዋል አሁን ሁላችሁም ልብ በሉ። ጦርነት አያደርገውና እኔ ጦርነት አልመኝም አልፈልግም። ከተነሳ ግን በቃ ልክ ትግራይ ተዘግታ ምናምን በሁሉም ብላ የገጠመኝ በ2015 ጥቅምት ላይ እኔ ግንባር ነው የነበርኩት። እኛ አጋጣሚ ዲሽቃ ነው የነበርኩትና ሁሉም የጥይት አለ አይደል ፍሬ ባዶ ሆነብን። በቃ በድንጋይ እየተዋጋን ነበር ያኔ። አሁን እንደ ባለፈ አይደለም። ሎጂስቲክም ሙሉ አለን። ለምንድን ነው ከሻዕቢያ ምናምን የምትሉት ሰዎች በቃ እናንተ ዝም ብለን በእጃችን ብቻ በቃ እንድንጠብቃችሁ ነው የምትፈልጉት? ሁሉም አማራጭ እንጠቀማለን። አፈሳ ምናምን የሚባል ነገር ደግሞ አፈሳ እኔ አልደግፈውም። ማንም ሰው ተገዶ መግባት የለበትም። ይሄ የኔ አቋም ነው። ግን እንደዚህ ብለን አንቀጥል ብለህ ግን ታምናለህ? አፈሳ እየተደረገ መሆኑን ግን ታምናለህ ወይ? አፈሳው ምን መሰለህ ወንድሜ፣ አጋጣሚ አለ ከቲዲኤፍ አባል የነበረ በተለያየ ምክንያት ይወጣል አይደል? እነሱ መመለስ አለበት ተብሎ ተወስነዋል። እነዚህ ደግሞ መመለስ አለባቸው ብዬም አምናለሁ። ማንም ሰው ግን በግዴታ መታፈስ የለበትም። ይሄ የኛ አቋም ነው። ራሳችን እናቆመዋለን። ማንም አሁን እስኪ የትግራይ ልጆች ድምጽ በቃ ሁሉን ምናምን ብሎ ያወራሉ። ለምን ለወንድምህን የታፈሰ ያለ የኢትዮጵያ ልጅም ድምጽ አትሆንም? ለምን ስለአንተ ኢትዮጵያ እኮ መናገር እኮ አትችልም። ውስጥ ስለ ራስህ እኮ ማውራት አትችልም። በምን ሞራልህ ነው ለኔ ድምጽ የምትሆንብኝ? ማን አለ? ምሳሌ ኤግዛምፕል ቆይ አሁን ከዚህ በፊት የነበሩት ሰዎች እነሱ እንዲገቡ ነው የተባሉት አልክ እና አሁን አንተ ቲንክ ማድረግ ያለብህ ለምሳሌ ኤግዛምፕል እጠይቅ። አሁን ይሄንን ነገር አረክ እንበልና ከዛ አሁን ለምሳሌ ግዳጅ ውስጥ ገባና ተዋጋ እንበል። ከተዋጋ በኋላ እንደባለፈው ልክ ባለፈው እንዳረጉት መጥቶ መጨረሻ ላይ ሄደው ጦርነቱ ካለቀ በኋላ ሄደው ድርድር እንዳረጉት እንደዛ ድርድር ቢያረጉስ ምን ጋራንቲ አለ? አንደኛ ቢካዝ ይሄ ሁላ ባለፈው አሁን ለምሳሌ ጠለምት ላይ ገቡ። ጠለምት ላይ ከገቡ በኋላ ብዙ ሰው ካስጨረሱ ኦልሞስት ወደ 30 ነው 20 ነው ምናምን 30 ሰው ብቻ ካስጨረሱ በኋላ ለምንድን ነው እዛ ውስጥ የገባችሁት? ለሙከራ ነው አሉና 20 እና 30 ሰው ለሙከራ መቼም እዛ አትገባም። እዛ ውስጥ እና የምታስጨፈጭፈውና ሀቧት ነጋውን ለምሳሌ ሄደ መስዋዕትነት ከፍለ ምን ብለ ለሀገሬ ነው ምናምን ብለ መጨረሻ ላይ ሄደው ቢደራደሩ እንደሚደራደሩም ደግሞ ስለሚታወቅ ዋናው የሚፈለገው ድርድር ስለሆነ ለዛ ደግሞ ሰው መሞት አይፈልግም። ለዛ እና አልፈልግም እዛ ውስጥ ድጋሚ መግባት አልፈልግም። ድሮ አሁን ለምሳሌ ድሮ እኮ የገባችሁ ቲዲኤፍ የነበሩ ሰው ወደው እኮ ነው ፈቅደው ነው የገቡት እና አሁን ደግሞ አልፈልግም ማለት መብት የላቸውም ወይ? ዘራ ያዕቆብ እንደዛ ነው። ምን መሰለክ አሁን እኛ ማለት ነው ሰራዊታችን መጠናከር እንፈልጋለን፣ ግን ለመዋጋት አይደለም ማለት
የመደራደር አቅማችን ከፍ ብሎ ለውይይት ነው እንፈልገውኛ ማለት ማንም ሰው እኮ ጦርነት አይፈልግም። አሁን ሰራዊት እየመለመላችሁ ታዋጉና መጨረሻ ላይ ድርድር ነው ማለት ነው? ኖ አይደለም። እኔ እንደዛ እያልኩ አይደለም። አሁን እኛ የምንፈልገው ሰራዊታችን መጠናከር አለበት። ግን ለጦርነት ስትዘጋጅ ድርድር አለ። ገባክ? ለመደራደር ነው እንጂ እኛ የመዋጋት ወይ ደግሞ የጦርነት ሱስ የለብንም። ማወቅ ያለብክ አሁን ከአማራ ከፋኖ ጋር እኮ እየሰራ ነው። ለምን መሰለክ? ፋኖ ያለፈ ስህተት በቃ ተፈጽመዋል። ግን አሁን በሰላም ችግራችን በድርድር መፍታት እንፈልጋለን። ለምን መሰለክ? የአማራ ህዝብ ወንድማችን ነው። በፖለቲካ ነው የተለያየን። በፖለቲካ ጉዳይ ደግሞ ብዙ ችግር ገብተናል ሁላችንም። ግን አሁን አብረን እየሰራን ነው። አብይም እኮ መሬታችን በድርድር በሰላም ከመለሰልን እኮ እኛ እኮ የመዋጋት ፍላጎት እኮ የለብን። አብይ አህመድን ከፋኖ ጋር አንተ አፋብን ነው ባይዘው ፋኖ ሳይሆን አፋብን ነው ከአፋብን ጋር የምትሰራው መጨረሻ ላይ ድርድር ለማምጣት ነው ማለት ነው። አብይ አህመድ ተደራድሮ መሬት እንዲሰጣ ብለን እኛ ችግራችን ቁጭ ብለን መፍታት ነው የምንፈልገው። በነገራችን ላይ ይሄ ማወቅ ያለባችሁ በውይይት እናምናለን። ካልሆነ ደግሞ በቃ ማለት ልክ ህዝባችን መመለስ የለባችሁም። አሁን በየቀኑ እያለቀ ነው አይደል? ይሄን ነገር እንደዚህ ብሎ መቀጠል አንፈልግም። በነገራችን ላይ እውነት ለመናገር እኛ ተጋሩ በጦርነት አንታማ። ማወቅ ያለብን ይሄ ጉራ ምናምን አይደለም። ለምን መሰለህ? ለሰላም የሚወዳደራት ነገር የላት ማለት ሰላም ነው። ካልሆነ ተገደህ የምትገባ ከሆነ ግን አማራጭ የለህም። አሁን እኮ ስለ የኢትዮጵያ መስዋዕት የኢትዮጵያ ሞት እኮ የሰራዊት እኮ አይወራም እኮ። ወንድሜ 1.5 ሚሊዮን ተጣጣፋ በጦርነት አንታማ ምን ማለት ነው? አይ ምን መሰለህ ወንድሜ ኖ እውነት ልናገር። ኦኬ አንድ ነገር ልናገር ወንድሜ። አስጨርሰው፣ መሀላት ትግባ። አስጨርሰው በቃ አጭር አድርገው ዘር ሚታር ያጠናቀቅኩ። እሺ ማና ምን መሰለህ እኛ አልሞትንም አልተሰዋንም እኮ አላልኩም እኮ። ለምንድን ነው የተከፈለ መሰለክ? እኛ እንደ ተጋሩ እንድንጠፋ ነው የተፈረደብን። ያን ነገር ለማስቆም ደግሞ ያው መስዋዕት ከፍለናል፣ እስከዛሬም ቆይተናል። አሁን እኔ ምን እያልኩ ነው? ስለ ግዴታ ስለ ሀፈሳ ምናምን የሚባል ነገር እኛ ራሳችን እናስቆመዋለን። ስለ ትግራይ ግን ጦርነት አሁን ድጋሜ ትላለ። ኢትዮጵያ በል ወደ ቤትን ይመጣል። ይህን ትርት አቁመው፣ ይህን ጨዋታ አቁመው፣ ለመንግስትን ጠይቅ፣ ሰላም ይሻላል ብለህ በሁሉም ወገን ለሰላም ግፊት አድርግ። ካልሆነ ደግሞ አሁን ኢትዮጵያ ኑሮ ውድነት ኢንፍሌሽን ከየት ወዴት እየሄደ ነው? ነገ ለአንተ ነው የሚበላህና አትቀልድ። ስለ በተጋሩ ስም ፖለቲካ አትሸክም። የመጨረሻ ሀሳቤ ይሄ ነው። እናመሰግናለን። አንድ ዋን ሞርችን የሶር ነው። ከዚህ በኋላ ትግራይ አንተ የምትለው የሚዋጉት ሀገር ለመሆን ነው ብለህ ታስባለህ? ልክ ሌሎቹ እንደሚያስቡት አይደል? ማን እኔ ስለ ሀገር ምናምን ይሄ ሌላ ጉዳይ ነው። እኛ ግን አሁን አንተ ትግራይ ሀገር መሆን አለባት ብለህ ታስባለህ? አይ እኛ አሁን ፍላጎታችን ከኢትዮጵያ ከማንም ህዝብ በሰላም መኖር ነው እንፈልገው እንጂ ሀገር መሆን አላማ የለም። አጼ ዘርዓ ያዕቆብ ያንተ ፖለቲካ በጣም በደንብ አድርጋን አውቀዋለሁ። ምን ማነው ለማንካት ምናምን ትፈልጋለህ? ሁሌም ስለሚከታተል ለምን ማነው ነው ጥያቄ ነው እየተጠየቀ ኖ እኔ አልፈልግም። ከኢትዮጵያ ወንድሞች መኖር ነው ፈልገው እንጂ ሀገር መሆን አልፈልግም። አዎ አሁን ባንተ አስተሳሰብና ባንተ ቁማር ነው ግን ይሄን ነገር እሺ ኦኬ እንጂ ሀገር መሆን ትፈልጋለህ? ምን ግልጽ ነው። አሁን ስለ አዶናይ ታወራለህ። ስለ አዶናይ ብዙ ቀን ለምንድን ነው የማትቃወሙት ምናምን ታወራላችሁ። እኛ ግን ለአዶናይ እንደግፈዋለን። ምክንያቱም አዶናይ ቢቃወም እኮ እንዴት ምን እንደምታደርጉት እናውቃለን። ገባክ? አሁን የልጅ እንደፈለገ አውርቶ የሱን አላማ ይሳካና አዶናይን ትደግፋለህ? አዎ እንደግፈዋለን። ለምን መሰለህ? ቆይ በቃ ታንኪ ወንድማችን እናመሰግናለን። ቆይ እንደዚህ ኮንፊውዝ አታደርግም። አሁን ይሄ ይደግፈዋል። ታንኪ ወንድማችን እናመሰግናለን። የኔ ተራ ነው ሀብቴ ጉድ። እሺ ታንኪ ዘርዓ ያዕቆብ እድል ስለሰጠኝ
እንደገና ደግሞ ሳይህ ብዙ ካየኋቸው ትንሽ ለሁሉም እኩል ሀሳብ እንዲሰጡ ስለምታደርግ አመሰግናለሁ። በዚህ ብትቀጥል ጥሩ ነው። ትንሽ ይህቺ መጨረሻ ላይ የምታደርጋት የኢንተርቪው ነገር የሰው ነፃነት እንዳትጋፋ። ለምሳሌ ልጁ አሁን አልፈለገም ስለ ሀገረ ትግራይ ትሁን አትሁን መናገር አልፈለገም። ልተወው ያስፈልጋል እንደዚህ። ሌላው ሰው ሲናገር በመሀል የምትገቡ ዲክቴት ለማድረግ ኢዲሞክራሲ ነው። መንግስታት በጸረ ዲሞክራሲ ስንወቅሳቸው እናንተ ስልጣን የሌላችሁ እንኳን እንደዚህ ለማፈን የምትጥሩ ከሆነ ኃይል የያዘ ሰውማ ከዛ የበለጠ ሊያደርግ ነው ማለት ነው። ስለዚህ ዲሞክራሲ በህብረተሰብ ነው የሚገነባ። ዲሞክራት የሆነ ህብረተሰብ በሌለበት ዲሞክራሲ ብዙ ኤክሰርሳይዝ መጠበቅ አስፈላጊ አይመስለኝም። ሌላው በእንትን ልጀምር። አንዳንድ ሰዎች ጄኖሳይድን አጣጥላችሁ የምትናገሩ ጄኖሳይድ ማለት ምናልባት እንግሊዝኛ ቃል ሆነው ብዙ ውስጣችሁ የማይገባ ከሆነ የሰው እልቂት ማለት ነው። በእግዚአብሔር አምሳል የተፈጠረን ሰው እልቂት በአመለካከቱ፣ በሃይማኖቱ፣ በዘሩ ማለት በብሔረሰብነቱ ወይ በጎሳው ሲገደል ማለት ነው። እና ዓለም አጭበረብራችኋል በጄኖሳይድ ላልከው፣ በነገራችን ላይ ትግራዋይ ነኝ። ይሄ ዓለምን ማጭበርበር ሳይሆን አውቃ ዓለም እያወቀች በደንብ አውቀዋለች። ዶኩሜንቱም በአሜሪካ ስቴት ዲፓርትመንት ብቻ ሳይሆን በዋይት ሃውስ ቴብል ላይ ኦን ዘ ቴብል ያለ ጉዳይ ነው። በዲፕሎማሲና በተለያየ የህግ ምክንያት ይፋ እንዲሆን አልተደረገም እንጂ ዓለም ያወቀው ነው። ጄኖሳይዱ የኢትዮጵያን መፍረስ እና የዓለም ጸጥታ ወይ ደግሞ የዓለም ኢፍትሐዊነትም ያሳየበት ስለሆነ በጄኖሳይድ ባትቀልዱ። በተለይ ኢትዮጵያ እያላችሁ ከሆነ የትግራይ ህዝባችሁ የሞተበት ጉዳይ ስለሆነ ባታጣጥሉት። ሁለተኛ ድምፅ እንሁን እያሉ ነው ላልከው ግብዝነት ነው ይሄ። ኢትዮጵያውያን ለተጋሩ ከኢትዮጵያ ይልቅ እኮ አሁን እኮ ትግራይ እኮ ነው አትሊስት የፖለቲካ ነፃነት ኤክሰርሳይዝ የሚደረግበት። አሁን እርግጠኛ ነኝ ነገ ወይ ከነገ ወዲያ ስለዚህ ግፋ ተብሎ በውሸት የተወራው ትሰሙታላችሁ። የተደረገው ድራማ በእነዚህ ከብልጽግና ጋር የወገኑት ተጋሩ የሰሩት ድራማ በዚህ 2 ቀን ትሰሙታላችሁ። ግን በትግራይ ቅድም ወንድሞቼ እንዳሉት ተጋሩ የትግራይ መንግስት በጣም ዲሞክራት ከሆነ እዛው ያለ ህዝብ ይወቃል። አሁን ቆይ አፈሳ ተደርጓል አልተደረገም? አሁን እዚህ ጋር መጀመሪያ እንስማማ። አሁን ሌሎቹ አፈሳ አልተደረገም እየተጣራ ነው። ዘራ ያዕቆብ እየተጣራ ነው። በዚህ 2 ቀን ትሰማዋለህ ብያለሁ። ልቀጥልና የኢትዮጵያውያን ድምፅ አይፈልግም የትግራይ ህዝብ። ለምን መሰለህ? ከኢትዮጵያውያን ወንድሞቹ በአእምሮው የተቀረጸው እጆቹ ደረቱ አድርጎ ወክለህ ተናገር። ኦኬ፣ እኛ ተጋሩ ከኢትዮጵያውያን በአእምሯችን የተቀረጸው ልጨርስ አይትክፈቶ ከም ደስ ዝበሎ ይግለጽ። አብ እጃቸው በደረታቸው አድርጎ ይሄ ገዳይ የሆነ መከላከያ ወደ ትግራይ ልከው ሲያስገድሉ ነው የሚታወቁት እንጂ ለወገናቸው ድምፅ በመሆን አይታወቁም። ኢትዮጵያውያንና ድምፅ መሆን ከፈለክ በአማራ ክልል፣ በኦሮሚያ ክልል በድሮን እየተመቱ ያሉትን ድምፅ ሆናቸው። ለነሱ ድምፅ ሳትሆን ምን ብለህ ነው ትናንትና ይገደል ላልከው ህዝብ ድምፅ ልሁን የምትለው? ይሄ እኮ ግብዝነት ነው። ምናልባት የምር አዝነህ ሊሆን ይችላል ዘራቆብ ወንድሜ፣ ግን ግብዝነት ነው። እስካሁን ሰው እየተገደለ አይደለ እንደ ኢትዮጵያ? በትግራይ ያለው መብት በአዲስ አበባ የለም። ትግራይ እኮ እንደፈለገ ነው የሚናገራቸው እንዴ። የአዲስ አበባ ከተማ ከንቲባ ትናገረታለህ እንዴ? አፍ አውጥተህ እንደዚህ አትናገሯትም። ስለዚህ በእስር ቤት ሆናችሁ
በነፃነት ላለ ሰው ነፃ ላውጣ ትላላችሁ እንዴ? አይሆንም፣ ግብዝነት ነው። ሌላ ስለ ጽምዶ ልናገር። ትግራይ ከኤርትራ ጽምዶ ብታደርግ ለምን እንደሚገርማችሁ በጣም ይገርመኛል። ለምን እንደሚገርማችሁ ትግራይና ኤርትራ እኮ አንድ ናቸው እኮ። ኢቭን በስጋ እንኳን ሲቆጠር እኮ አንድ ናቸው። መጥፎ ዘመን መጥቶና መጥፎ የኢትዮጵያ መሪዎች እንደ ኦፒዲዮ ፒፒ አጋጠመን እንጂ እስከዛ እኮ መድረስ ያለብን ሰዎች እኮ አይደለንም። ስለዚህ ጽምዶ ማለት የአብይን መንግስት ለመገርሰስ ብቻ ሳይሆን ወደ ላቀ ደረጃ ደርሶ በተለይ እዛ ድንበር አካባቢ ያሉ የአክስት ልጆች የአጎት ልጆች ናቸው። የሚገርማችሁ ነገር ስለዚህ ኢትዮጵያዊነት ዜግነት ነው፣ ትግራዋይነት ግን ማንነት ነው። ስለዚህ እኔ ትግራዋይ ነኝ፣ ማንነቴ በኤርትራ ያሉ ተጋሩ የሆኑ ኤርትራውያንም አሉ። የየራሳችን አገር ይዘን አንድ ህዝብ ግን እንደዚህ እናድርግ። አሁን ምንድነው አንተም አሁን ለምሳሌ ከነሱ ጋር ጽምዶ እንደምትሰራ አሁን ለምሳሌ ሌሎቹ ደግሞ ከብልጽግና ጋር አሁን ለአንድ ወጣት አሁን ለምሳሌ ቅድም ስናገረው ለአንድ እህት መቶ እህቱ ሲደፈር ላየ አባት ወይንም እህቱ ሲደፈር ላየ ወንድም መተ አይ ከሻቢያ ጋር አንድነት እናምጣ ብትለው ማን አስገባው? ማን ሳይድ እኮ ስለምታዩት ነው። ልጨርሳ ጥያቄ ልጨርስ። አሁን መቶ ያ ሰው ቲንክ አባውት እስቲ አንተ እህትን የደፈረብህ ሻቢያ ቆይ ወደዛ ሳትሄድ ልመልስልህ ነው። አውቃለሁ ጥያቄን ገና አልጨረስኩም። ዘራቆብ ይሄ ጥያቄ የሰለቸኝ ነው። ልመልስልህ ጊዜን ሳታጠፋ አንዴ ረጋ በልልኝ። አንዴ ሀብቴ ልጠይቀና ጥያቄውን አይ ክሊር እንዲሆን ጥያቄው ቲንክ አባውት አንተ እህትን የደፈረ እናትን የደፈረ የሻቢያ ወታደር መታ አሁን ለምሳሌ አንድ ሰው መጥቶ የብልጽግናም ደፍረዋል። አንዴ እህትን ከደፈረ የሻቢያ ወታደርና ወንድምን ካረደ የሻቢያ ወታደር እቃን ከወሰደ የሻቢያ ወታደር በደር ከፈረደ የሻቢያ ወታደር ጋር አንድ ሰው መጥቶ አሁን ለምሳሌ ልስራ ቢል አንተ ተደግፈዋለህ ወይ? ያንን ሀሳብ እዮዳ እንትኑ ፖስት ሆኗል። ላይቭ ፖስት አንተ ያንን ሀሳብ ተደግፋለህ? አንተ ምን መሰለህ በግልጥ በአጭሩ ልመልስልህ። ቤተሰብ በኤርትራ ተመቷል። በኤርትራ በሻቢያ ሰራዊት ቆይ አዳምጠኝ፣ ልመልስልህ። ጠይቀኸኛል። በሻቢያ ሰራዊት ተደፍራለች። ጠይቀኸኛል። ልመልስልህ ለእኛ ተወው። እኛ የምናብረው ያለነው ስለ ኢትዮጵያ ነው። ቆይ ልነግርህ ነው። አንዴ ይጨርስ። ሀብቴ ዘራቆብ ወንድሜ ምን መሰለህ እምልህ ያ የሻዕቢያ ወታደር እህቴን የደፈረ ጄኖሳይድ የፈጸመብኝ ምን መሰለህ እያልኩት ያለሁት ስጣመድ ከሱ ጋር እኔ እኮ ጭንቅላት አለኝ። ገባ? ምን መሰለህ እያልኩት ያለሁት መሆን ያልነበረበት አድርገሃል፣ ትክሰኛለህ፣ ጎተኸኛል። እኔ ግን አንተ እንዳደረከው አላደርግም እኮ ነው ያለው። ቲዲኤፍ ያለው እኮ የሚያስደስት መልስ እኮ ነው የመለሰልኝ። ለዘመናት ጦርነት የሚያስቀር ውሳኔ ነው የወሰንልኝ። ወንድሜን ሆነህ እያለ የኔ እህት አይደለም ብቻ እንደዚህ ያደረከው እህትህ ናት። በእህትህ ላይ በደል ፈጸምክ ነው ምለው። ሌላውን ደፋሪ ግን ደፈርከን፣ ከእንግዲህ ካንተ ጋር አልፈልግም ነው ምለው። ይሄ ነው ልዩነቱ እኮ ነው ምልህ። አይገባህም እንዴ? እህትህ ደፈርካት ነው ምለው። ሰውስ አሁን ለምሳሌ ያ እህቱ የተደፈረችበት አንዴ ጋይስ እህቱ የተደፈረችበት በኤርትራ ወታደር እህቱ የተደፈረችበት ግለሰብ ከአብይ አህመድ ጋር ሰርቶ ኤርትራ ጋር ጦርነት አደርጋለሁ ቢል እየተነጋገርን ነው። ያ መፍትሄ አያመጣም። አውጥተን አውርደን ምርጫችን መርጠናል። ማንጸጸትበት ምርጫ ነው የመረጥነው። አስበንበት። ዘርዓቆብ ልንገርህ፣ አንተ እኮ ምን መሰለህ እንደኔ ተጎተህ ስላላየኸው ችግር እንደሆነ ነው የምትረዳው እንጂ ምን ያህል ጥልቀት እንዳለው አታውቅም። እኔ እኮ ጅል አይደለሁም የምልህ እኮ ለዚህ ነው። አውጥቼ አውርጄ ሁለቱንም አይቼ
ምን ይሻላል ብዬ ወደ ኋላ መሄድ ይሻላል ወይስ ወደፊት የሚለው ወደፊት ሊያራምደኝ የሚችለው የኤርትራን ህዝብ ወንድምነት መርጫለሁ እኮ ነው። ልጠይቅህ ጽምዶ ለአንተ ያመጣው እስካሁን እኔ አሁን ለኤርትራዎች ምን እንዳመጣ ነገር አለ። ጽምዶ ለምን አይነት ጎል ባይዘው ስኬት አድርገዋል በጽምዶ ያሳኩት የሆነ ነገር ስራ። እስቲ የትግራይ ልጅ ያሳካው ምንድነው? የወደፊቱን ምን መሰለ አብይ ተማምኖበት የነበረው አሁን አንድ ትልቅ ጋብ ፈጥር ያለው በኤርትራውያንና በተጋሩ ብሎ ሻዕቢያን እንምታ ሲል ፋኖን እንምታ ሲል አካባቢንማ ድጋሜ የተጎዳሁትን ተጎድቻለሁ በህጋዊነት በእርቅ በሰላም እፈታለሁ እንጂ አልዋጋም፣ መሬቴን አስረክበኝ አንተ በገባኸው ፕሪቶሪያ መሰረት ብሎ አፍጢሙን ሲደፋው ያኔ የትግራይ ህዝብና የኤርትራ ህዝብ አሸነፈ። አሁን እንደውም በተዘዋዋሪ አይመስልም? ነው ላንተ ነው የሚመስልህ? አይመስለኝም። ሊገድለን ነበር እኮ ድጋሜ ሻዕቢያ አቁመዋል። እንደውም በተዘዋዋሪ እንደውም አነስት እናውራ ከተባለ በተዘዋዋሪ ዘራ ያቆም ምን መሰለህ ብልጽግና እኮ ይህ ጽምዶ ሲፈጠር ብልጽግና ሊደግመን ነበር እኮ ሊደግመን እየተዘጋጀ ነበር። ጽምዶ ሲመሰረት አቆመ። ጽምዶ አቆመው። ቆይ ሀብቴ ቆይ አንድ ልጠይቅህ። እሺ ጠይቀኝ። እንደውም እውነት እናውራ ከተባለ አሁን ሳምሃው መጀመሪያ ላይ የነበረው ኢንተንስ አብይ አህመድ ወደ ኤርትራ ጦርነት ሊያደርግ ነበር እንደውም የነበረው በጣም በኃይለኛው ፍጥነት እንደውም ሰውን እንደውም በሚችለው አቅም የሚያወራ የነበረው ስለ አንድ ነገር ነበር። እሱም ደግሞ አሰብ ነበር የሚያወራው። ወደ አይን ትኩረታቸው ብልጽግና ወደ አሰብ ነበር። አሁን ይሄ በጽምዶ ምክንያት እንደውም ኤርትራ እንደውም ከጽምዶን ተጠቅማ እንደውም ጦርነቱን ወደ ትግራይ ክልል እየወሰደች አይደለችም? አነስት እናውራ ከተባለ ከራሱ አብይ አህመድ አሁን ማንም ሰው ስለ አሰብ የሚያወራ የለም። አሁን ስለ ጽምዶ ስለ ትግራይ ነው የመምታት ምናምን ሁላችንም እያወራን ያለን እና እንደውም እውነት እናውራ ከተባለ ለሻዕቢያዎች እንደውም ይሄ ጽምዶ ከአንተ የበለጠ ሻዕቢያዎችን አልጠቀምም። ሳምሃው ሻዕቢያ ጋር እኮ ጦርነትን ናሬሽኑን ግን ከሻዕቢያ ጠልነት ወደ ትግራይ ጠርነት አላደረገው ብለህ ታስባለህ? ጥሩ ጥያቄ ልመልስልህ። በሁለት መንገድ ይኸው በዚህ ያየህበትም ጥሩ ነው ልመልስልህ። ለምን ወደ ኤርትራ በቀላሉ እንደሚገባና አሁን ግን ትግራይ የኤርትራን እንትን ትወስዳለች ብለህ ለምን ብቻ በዚህ መንገድ ታስቧለህ? ለምን ኤርትራና ትግራይ አንድ ሆነውስ እሱ እስኪመታ ድረስ ሳይጠብቁ ይሞቱታል ብለስ አታስብም እንዴ? ለምንድን ነው ብልጽግና ብቻ እንደ መቺ እንደ ልዕለ ሀያናል አገር አሰብከው? ይሄ በጣም የተደናበረ ወታደሮች ያሉት በድሮም ብቻም ተማምነው የሚያደርገው በኩል ነው የሚመቱት። ቤት በኩል ነው የሚመቱት። እሱ በሚመጣበት ምን መንገድ የለም እንዴ? አንደኛ ደግሞ በተዘዋዋሪ ጦርነቱ ትግራይ ክልል ሆነ ማለት እኮ ነው። አንድ ነገር ግን መርሳት የሌለብህ ግን ኢትዮጵያ ቀይ ባህርን ክሌም የምታደርገው የኛ ነበረ የምትለው በአፄ ኃይለ ሥላሴ ጊዜና በመንግስቱ ኃይለ ማርያም ጊዜ ብቻ እንጂ ኤርትራ ከዛ በነበሩት በፊት ምኒልክም እንኳን ራሱ እንዳላስተዳደሯት የማታውቁ ብዙ ሰዎች እንዳላችሁ እጠረጥራለሁ። የሚባል ሀገር ነበረ። ቆይ ልነግርህ ነው። ኤርትራ የሚል ኤርትራ ስም ባይኖር ሀገሩ አልነበረም እንዴ? አልነበረም። ኤርትራ የሚባል ሀገሩ አልነበረም። ቦታው አልነበረም እኮ። ታዲያ በእንትኖች ነበረ፣ በሶማሌዎች ነበረ፣ በአፋሮች ነበረ። ሁለት ድንቃሌ ብራዘሮች ናቸው። የትኛው ነው አፋር የነበረው? ለማንኛውም ቆይ ልንገርህ፣ አሰብ ከኤርትራ አሰብም ቀይ ባህር በሙሉ ያስተዳደሩት የኢትዮጵያ አፄ የሚባሉት በትግራይ የነበሩ ብቻ እንጂ ከትግራይ ውጭ የነበሩት ነገስታት ኤርትራን ትግራይን ዘሎ ቀይ ባህር ክሌም ማድረግ በየትኛው ሂስትሪ? ኦኬ ቆይ አሁን መጣ። እያልከኝ ያለው በተዘዋዋሪ የትግራይ ወጣት
አብይ አህመድ ወደ አሰብ እንዳይሄድ ይታገሏል ነው የምትለው? we don't care እንዴት እንደዚህ ድምዳሜ ትደርሳለህ? ዘራ ያዕቆብ የትግራይማ ስማ፣ ዘራ ያዕቆብ የትግራይ ወጣትማ እየተታገለ ያለ እኛን ዘሎሽ ወደ አሰብ አይሄድም ማለት ሎጂክ እኮ ነው። ይሄ ዓላማ አድርጌው የተነሳሁት አይደለም፣ ራሱ ሎጂክ ነው። አይደለም ማለት በተዘዋዋሪ እያልክ ያለኸው ምንድነው? ወደ ኤርትራ የሚሄድን ሰራዊት እዋጋለሁ ሰው በተዘዋዋሪ አንተ የጦርነት አልገባህም። የሚቻል ቢሆን ትግራይን እንኳን አንስተህ በዛ የትግራይ አንድ ሰው እንኳን ፊት ለፊት ባይቆም በየትኛው ሞራል ነው የኔ ሊል የሚችለው? ትግራይን ገፍቶ አባሮ ትግራይ ኢትዮጵያ እንዳልሆነች አድርጎ መጥቶ አድቅቆ በዚህ 2 ቀን እንኳን የትግራይ ተማሪ እንዳይፈተን ከልክሎ ገንዘብ አውጥቶ እንዳይበላ አድርጎ እስካሁን እያደቀቀ በየትኛው ሞራል ነው የአክሱም ታሪክ የኢትዮጵያ ታሪክ ብሎ ቀይ ባህር የኢትዮጵያ ብሎ ለማንሳት ምን ግራውንድ ይኖረዋል ነው ያልኩ ያለሁት እንጂ እንዋጋዋለን አይደለም ያልኩ። ሞራል የለውም እኮ ነው የምልህ። ዘራ ያዕቆብ ይዘኸኛል? ሄሎ በኋላ አንሰማዕካ አለና አፍቱሽ ጽባዋላ ግን ምንድነው እኔ በትግራይኖች መካከል አንድ ዘራ ያዕቆብ እንድትለው የምትፈልገውን አይደለም እኮ ማለት ያለብህ። እኔ ያልኩትን ነው። አንዴ ይኸውልህ እኔ አሁን ምንድነው ፎር ኤግዛምፕል እነ ጌታቸው ረዳ አንድ ነገር እያሉ ያሉት ምንድነው? አሁን ያለው የቲፒኤልኤፍ መንግስት እያደረገ ያለው ምንድነው? ንጹሃንን እንደውም ጦርነትን ወደ ትግራይ ክልል ይዞ ሊገባ ነው እየፈለገ ያለው። የኤርትራን ጦርነት መቶ ወደኛ ጋር ነው ሊገባ እየፈለገ ያለው ነው እና ያ ነገር ነው እያሉ አንተም ስምላር ነገር ነው እያልክ ያለው ቤዚክሊ ቆይ የመጨረሻ ልንገርህ እየተደረገም ያለው ደግሞ ያ ነው ለኔ። አንድ ልንገርህ ቆይ አንዴ ጥያቄ ልጠይቅህ። አሁን አንተ ነው የምጠይቅህ የኢትዮጵያ ህዝብ ይቀርባል አንተ ወይስ የኤርትራ ህዝብ ይቀርባል? በምኑ ኢንጀነራል? ኦኬ ለምሳሌ እኔ በእውነት ከልብ ያለውን ልንገርህ። በህግ አንጻር ትግራይ ኢትዮጵያስ እያለች